ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ ብሶቴን አቅልኝ ብለህ ቀጥታ እሷን ትፈታለህ። በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ትሰማለች፣ ትመልሳለች በሚገባ። እኔ ያው ሆነ ለምሳሌ ሰምታችሁታል። በሚገባ ነው ያለው። ጸሎት መላሿ ማናት? ማርያም። እኚህ ናቸው እንግዲህ ክርስቲያን ነን ብለው ራሳቸውን የሚጠሩት። ጸሎት ትመልሳለች። በሚገባ በደም ሰው ብለህ ቀጥታ እሷን ትፈታለህ። በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ቀጥታ ጸሎት ትሰማለች፣ ትመልሳለች በሚገባ። ሰማዋ ሙሉኬ። ቀጥታ ወደ ማርያም ጸልየ ጸሎቴን መልሺ ልኝ ብልሃት ወደ ማርያም ጸልየ ዳይሬክት ማርያም የምትፈታው ጥያቄ ማለት ነው። ለዚህ ነው ማርያምን ታመልኳታላችሁ ምን ነው። እኛ ጋር መታችሁ አናመልካትም እንዳትሉ። ጸሎትን ቀጥታ የምትመልስ በሰማይ የተቀመጠች የኦርቶዶክስ ጣዖት ማርያም የምትባል አለች። ይችን ማርያም ነው የሚያመልኩት ማለት ነው። ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ ብሶቴን አቅልኝ ብለህ ቀጥታ እሷን ትፈታለህ። በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ? ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። በጣም በርካታ ጊዜ ጸሎት ትሰማለች፣ ትመልሳለች በሚገባ። ብሩኬ ዳኒ ስራ ሰጥተዋለች እኮ ስራ ሰጥተዋለች። እዛ ሰማንያ ያዱን መበተን ነው። እንጦጦ ኪዳነ ምሕረት ሂዶ ስራ ሰጥተዋለች። 80 ያዱን ኦርቶዶክስ ማደል አታርፉማ። ስራ ሰጥተዋለች እና ያው ሰምታው ማለት ነው። ጸሎቱን ሰምታ ስራ ሰጥተዋለች። አታምኑም እኮ ችግራችሁ እናንተ አታምኑም እና የተጻፈ ብቻ ትላላችሁ። ትልቁ ችግር እሱ ነው። የተጻፈ ከእግዚአብሔር ቃል ላይ ብቻ ትላላችሁ። እኛ ባይጻፍም ያው ለእግዚአብሔር የሚሳነው የለም ስለሚል እናምናለን። እሺ ኢየሱስ እግዚአብሔር ነው። የገባኸው ወይም የገባሽው ወንድም እህት ሰላም ይብዛላችሁ። እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ሆናችሁ። በጣም ደስ ብሎኛል። እንግዲህ እና ይቅርታ አድርጉልኝ፣ እንደገባውም አላወቅኩም ነበር እና ከታችኝ እየሰማሁ ነኝ።
እኔም በጌታ ስለሆንኩኝ ደስ ብሎኛል። በርቱ። ስለእናንተ ደግሞ በጸሎት ከጎናችሁ ነን። እግዚአብሔር አቅም ጉልበት ይሆንላችሁ። አሜን። ተባረክ። እሺ ህይወት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ ህይወት? ኦርቶዶክሳውያን ግቡና ላነሳ ነው ጥያቄ መልስ ካላችሁ ላነሳ ነው። ከዚህም ደግሞ አሁን ከተነሳውን ርዕስ ውጭ ማውራት የምትፈልጉበት ርዕስ ካለ እንደዛም እንችላለን። ይሄ ርዕስ አይሆንም፣ አይስማማንም፣ ሌላ ርዕስ ማንሳት ነው የምንፈልገው ካላችሁ እሱም ላይ እንደዚሁ እሺ። ጋሽ የመጣሽ እዚህ እንስማቸው ወርቂ በሰማይ ካለው በታች በምድር ካለው ከምድር በታች ቆስ ካለው የማናቸውን ምሳሌ እንዳታደርግ አትተመልካቸው፣ አትስገድላቸው። አንድ ሰው የሆነ ነገር ምክንያት የሆኝ ነው የምናገረው። ፕሮቴስታንት መሆን ከማንፈልግባቸው ምክንያቶች ውስጥ አንዱ ጣዖት አምላኪ መሆን ስለማንፈልግ። ከምን አንጻር ነው ጣዖት አምላኪ መሆን አንፈልግም ያለ? በደንብ አስበው። እግዚአብሔር አምላክ በዘጸአት ምዕራፍ 20 ከቁጥር 4 ጀምሮ በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ቆስ ካለው የማናቸውን ምሳሌ እንዳታደርግ አትተመልካቸው፣ አትስገድላቸው። አንድ ሰው የሆነ ነገር ቀርጾ የሚያመልከው ከሆነ ያ ጣዖት አምልኮ እኔ እኮ ጌታ እነዚህ ሰዎች ምን እንደሚያጨሱ ብናቅ ጥሩ ነው። ምን የሆነ የሚያጨሱት ጋይዝ ካልቻልኩም ታውቃለህ። ከማልሆንበት ምክንያት ነው ኦርቶዶክስ ከማልሆንበት አልገባኝም። ሀሳቡን ለማግኘት እየታገልኩ ነበር እና ዘጸአት ምዕራፍ 20 ጠቅሶ ነው እና ምንድን ነው እያለን ያለው? ይደገም። እሺ መሆን ምክንያታዊ ሆኜ ነው የምናገረው። ምክንያታዊ ሆኖ ነው የሚናገረው። ደግሞ ፕሮቴስታንት መሆን ከማንፈልግባቸው ምክንያቶች ውስጥ አንዱ ጣዖት አምላኪ መሆን ስለማንፈልግ። ከምን አንጻር ነው ጣዖት አምላኪ መሆን አንፈልግም ያለ? በደንብ አስበው። እግዚአብሔር አምላክ በዘጸአት ምዕራፍ 20 ከቁጥር 4 ጀምሮ በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ቆስ ካለው የማናቸውን ምሳሌ እንዳታደርግ አትተመልካቸው፣ አትስገድላቸው። አንድ ሰው የሆነ ነገር ቀርጾ የሚያመልከው ከሆነ ያ ጣዖት አምልኮ ይባላል። ፊት ማለት ኦ ማይ ጋድ ከዲቤቱ በኋላ ነው ቢሆን ኖሮ ይሄ ቪዲዮ የሆነት በቃ ሳያስበው ወንድምነት ጌታን አስቀብሎት ነው እላለሁ። ካልቻልኩም ታውቃለህ ሳይሆን ኧረ ይደገም ጋይስ፣ ህዝቡ ተመችቶታል። ይደገም ታውቃለህ። ሙሉ ወንጌሎች ይዘው የወጡትን የስዕል ጣዖት ልክ ይልሃል። የትኛው ስልክ ነው ያለው? እጅ ላይ በሁለቱም ልላክልህ። ሙሉ ወንጌሎች ይዘውት የወጡት ጣዖት አለና እሱ ልክ ይልሃል። እሺ ማለበታል። በጣም ነው ደስ ይላል። ሰዎች ጌታን በቃ እሺ ልድገምላችሁ። ኖርማል አይመስሉኝም፣ ግን ማይዘው ኖርማል አይደሉም። ኖርማል ቢሆን ሰው እንደዚህ አይሆንም። እሺ ባይዘው አሁን ሲያወራ በጣም ምክንያታዊ ሆኖ ነው ጋይስ።
በጣም ምክንያታዊ ሆኖ ነው የሚያወራው ማለት ነው ወዳጃችን። ምክንያታዊ ሆኖ ሲያወራ ነው። አሁን እንግዲህ ይሄ ወሬው የምክንያታዊ ነው። ፕሮቴስታንት መሆን ከማንፈልግባቸው ምክንያቶች ውስጥ አንዱ ጣዖት አምላኪ መሆን ስለማንፈልግ። ከምን አንጻር ነው ጣዖት አምላኪ መሆን አንፈልግም ያለ? በደንብ አስቡ። እግዚአብሔር አምላክ በዘጸአት ምዕራፍ 20 ከቁጥር 4 ጀምሮ በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ እንዳታደርግ አታመልካቸው፣ አትስገድላቸው ይላል። አንድ ሰው የሆነ ነገር ቀርጾ የሚያመልከው ከሆነ ያ ጣዖት አምልኮ ይባላል። እንደዚህ ይላል። ይታያል? አዎ ይታያል። እሺ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ይሄ በጣም ወሳኝ ሐዋርያቶች የተናገሩት ነው። የእግዚአብሔር የአምላካችን ቃል ነው፣ የእግዚአብሔር ሐሳብ ነው። መዳን በሌላ በማንም የለም ነው የሚለው። ቤተክርስቲያኒቱ ውስጥ ግን ከኢየሱስ ውጪ በብዙ ነገር ሰዎች ይድናሉ። እሺ በዚሁ መጽሐፍ ቅዱስን ከከፈትከው አንድ የሆነ ጥቅስ ልስጥህ፣ በዛው እንትን ትልኛለህ። እሺ አንደኛ ቆሮንቶስ ምዕራፍ 9 እሺ እስክሪኑ ላይ ብታረገው አሪፍ። እሺ ቁጥር ስንት ላውጣት? ምዕራፍ 9 ቁጥር 22 ቁጥር 22 እሺ አምባ ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩኝ፣ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ነገር እንደነርሱ ሆንኩ ይላልና እዚህ ጋር በሁሉ መንገድ አንዳንዶችን አድን ዘንድ ይላል እና ጳውሎስ ማንን ነው የሚያድነው እዚህ ጋር? እና አይ ሜይ ሴቭ አዘርስ ነው የሚለው ራሱ እንግሊዝኛው። እና እንዴት ነው ይሄኛው የምታየው? እንዴት ነው የሚያድነው ጳውሎስ? እዚህ ጋር ስለቆምክ ነውና በወንጌልም ማህበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። አዮ እዚህ ጋር አልቆመም። ጳውሎስ ይሄንን ሐሳብ እየተናገረ ያለው በወንጌል ወንጌሉ ማን ነው? ኢየሱስ ክርስቶስ። እዚህ ጳውሎስ እየተናገረ ያለው ምንድነው? እሱ ሰዎች በክርስቶስ ኢየሱስ አምነው በመዳኛው መንገድ ሕይወት ያገኙ ዘንድ አዮ እሱን ነው እያስተማረ ያለው። በክርስቶስ ኢየሱስ አምነው ሕይወት ይሆንላቸው ዘንድ። እሺ ግን የተጠቀመበት ቃል አድን ዘንድ የሚለው ነው። ሁለቱም አንድ አይነት ቃል ነው። እዛ ጋር በምንድንበት ስም ከክርስቶስ ውጭ የለም ተብሏል። እዚህ ጋር ደግሞ አድን አለው ይላል ጳውሎስ። አንድ አይነት ቃል ነው የተጠቀመው። ስለዚህ እንዴት ነው አሁን የምታስታርቀው? እንዴት ነው ማለት? እኛም ኦርቶዶክስም እኮ ተመሳሳይ ነው ያለችው። ኦርቶዶክስ ተመሳሳይ የላትም ብራዘር፣ ተመሳሳይ የላትም። ይሄው እኮ እየጠቀስክልኝ እኮ ነው። ይሄው ጳውሎስ አዳኝ ነው እያልከን እኮ ነው ያለው አይደለም? ቃሉ እንደሱ እያወራ አይደለም እንዴ? ጳውሎስም አድናለሁ አለ እኮ። አድናለሁ ካለ ለሱ በተሰጠው ልክ የሚያድናቸው ሰዎች አሉ ማለት ነው። አይ አላለም፣ አድናለሁ አላለም ብራዘር፣ አላለም። እንዴት ነው እስቲ? እሺ አዎ አላለም። ጳውሎስ እኔ አዳኝ ነኝ አላለም። የሐሳቡን በደንብ አንደርስታንድ ማድረግ መቻል አለብህ። የሚተጋው በምንድነው? በወንጌል ማህበርተኛ እሆን ዘንድ። ወንጌል ሰዎች የሚድኑበት እውነት ነው። ይሄ ወንጌል ነው ሰዎችን ምን የሚያደርገው? የሚያድነው፣ የሚታደገው፣ ህይወት የሚሰጠው ይሄ ነው።
ስለዚህ በወንጌል ውስጥ ሰዎች ይድኑ ዘንድ በክርስቶስ ኢየሱስ አምነው ሰዎች ሕይወት ይሆንላቸው ዘንድ ጳውሎስ ምን ያደርጋል? ይተጋል። እየተናገረ ያለው እሱ ነው። ለምን? ጳውሎስ በራሱ ሰዎች ጳውሎስን ቢያምኑት አይድኑም። ጳውሎስ የመዳኛ መንገድም አይደለም። የምንድንበት ወንጌል የተባለው ማን ነው? የምስራቹ ማን ነው? የናዝሬቱ ኢየሱስ ክርስቶስ። ስለዚህ እየተናገረ ያለው ጳውሎስ በወንጌል ማህበርተኛ ስለመሆን ስለዛ ስላለው ትጋቱ ነው እንጂ የሚናገረው ሌላ እኔ የመዳኛ መንገድ ነኝና እኔን እመኑ እያለ አይደለም። ጳውሎስ ወንጌል ሆኖ አያውቅም። ወንጌሉ ማን ነው? ኢየሱስ ክርስቶስ ራሱ ነው። የቆሮንቶስ ሰዎች ጳውሎስ ባይሰብክላቸው ኖሮ ወይ እዛ ባያስተምር ኖሮ ይድኑ ነበር? ጳውሎስ ባይጠቃ እግዚአብሔር ሌላ መንገድ አለው። የግድ ጳውሎስ አለም። እግዚአብሔር ነው ሰዎች እንዲድኑ የሚፈልገው። እግዚአብሔር አንተ ካልሄድክለት ጳውሎስ ባሄድ ኖሮ አይድኑም ብለህ መደምደም አትችልም። እግዚአብሔር ሉዓላዊ አምላክ ነው። ሰዎችን ማዳን ሲፈልግ እግዚአብሔር ሌላ ሰዎችን ያስነሳል። እግዚአብሔር ኦፍኮርስ በሰዎች ይሰራል፣ ግን ሰዎችን ማዳን ከፈለገ እግዚአብሔር የሚያድነው በሰው ነው። ስለዚህ ያንን እግዚአብሔር አምላክ መልእክተኛ ሌላ ሰው አድርጎ ይልካል። የግድ ጳውሎስ ባይኖር የቆሮንቶስ አማኞች ወደ ጌታ አይመጡም ብለን መደምደም አንችልም። እግዚአብሔር የራሱ የሆነ የአሰራር መንገድ አለው። ይህንን የምታየው በአስቴር ህይወት ነው። አየህ፣ አስቴር እምቢ ብትል መዳን ለእስራኤል ለአይሁድ ከሌላ ቦታ እግዚአብሔር ያስነሳል ያደርጋል። አየህ፣ አዳኙ ማን ነው? እግዚአብሔር ነው። አገልጋዮች እምቢ ብሉ፣ እኔ እምቢ ብል፣ እዚህ ያለን ሰዎች ሁላችንም እምቢ ብንል መዳን ከሌላ ቦታ ይሆናል። ለምን? እግዚአብሔር ማዳን በፈለገበት መንገድ የሚሰራ ሉዓላዊ አምላክ ነው። በሰዎች ላይ የተመረኮዘ አምላክ የለንም። ስለዚህ ጳውሎስ ወንጌሉን ባይሰብክ እግዚአብሔር ሌላ ትውልድ ያስነሳል። ግልጽ ነው። የእግዚአብሔር ባህሪ ነው። ሲፈልግ እግዚአብሔር እኮ በአህያ ተጠቅመዋል። ስለዚህ አሁን እኛ እናንተ ኢየሱስ ብቻ ነው አዳኝ አልክ። ከዛ ውጭ ሌላ አዳኝ የለም። በዚህ ላይም እኛ ከዘላለም ኃጢአት ከዘላለም ፍርድ ያዳነን ክርስቶስ ነው እንላለን። እንደዛ ነው የምናምነው። እኛም ግን ሁሉም ሐዋርያቶች ለምሳሌ ሁሉም የስራ ድርሻ ተሰጥቷቸዋል። በሰው ድህነት ውስጥ አስተዋጽኦ አላቸው። እንኳን እነሱ የለም። አሁን አንተ ራሱ አስተዋጽኦ አለ። የሆነ ሰው አሁን በአንተ በምትለው እምነት ራሱ የምትሰብከው የሆነ ሰው ለማዳን ነው እንጂ ስለዚህ አንተም ሁሉም ሰው ሊያድን ይችላል፣ ግን ባለው አቅም አለ። አይችልም። እኛ አዳኝ አይደለንም። እኛ አዳኙን እሺ፣ ምንድነው ስብከት? ምንድነው አገልግሎቱ? እኛ አዳኙን ሰባኪ ነን ብራዘር። እኛ መንገድ ጠቋሚ ነን። በዛ በጠቆምን መንገድ ከሄድክ ትድናለህ። እሺ፣ መንገድ መጠቆም ማዳን አይደለም? አይደለም። መንገድ መጠቆም አይደለም ብራዘር። ይሄ ትልቅ ስህተት ነው። እሺ፣ አንድ ሰው በስህተት መንገድ ከመሄድ በዚህ ጋር ሂድ ማለት እኮ ማዳን ነው አይደለም። አዳኙ ማን ነው? እግዚአብሔር ነው። እኛ ጠቋሚ ነን፣ መንገድ ሰባኪዎች፣ አሳዮች ነን። ማዳኙ የማዳን ስራ የማን ነው? የእግዚአብሔር ነው። መልእክተኞች ነን። እኛ ከእግዚአብሔር ጋር ታረቁ ብለን ምን ለምን መልእክተኞች ነን። ግን እግዚአብሔር ሰዎችን የሚያድነው በማን ነው? በክርስቶስ። ወደ ክርስቶስ መጠቆም፣ ወደ ክርስቶስ እንዲሄዱ መንገዱን ማሳየት ማዳን ነው። መድኃኒት መሆን ማለት አይደለም ብራዘር። ለያሁን እሺ፣ ሐኪም ያድናል ወይስ ምንድን ነው? ሐኪም ምንድን ነው የሚሰራው? እኛ ሐኪም አይደለንም ብራዘር። ቆይ መድኃኒቱን ክርስቶስን በለውና ወደ ትክክለኛው መድኃኒት የሚያደርስ ሐኪም ዋዳነኛ አትልም? ሐኪም አይደለንም እኛ። አሁን መድኃኒት ክርስቶስን ስላረክ ነው ሐኪም አምላክ ነው በሚለው ባለው ኮንቴክስት ባለው እኛ ሐኪም አይደለንም ብራዘር። እሺ፣ ምንድን ነን
እኛ የምትድንበትን መንገድ ጠቋሚ ነን። በዛ መንገድ አንተ ከሄድክ መድኃኒትህ ኢየሱስ ክርስቶስ እሱ ነው የሚያድንህ። ኦኬ። እግዚአብሔር ሰዎችን የሚያድነው ብቸኛ የማዳኛ መንገድ ማን ነው? ልጁ ኢየሱስ ክርስቶስ ነው። ይኸው ከእግዚአብሔር ቃል እኛ ቃሉን አለማመን ያለብን ሎጂክ ምናምን አለም እኮ የምናወራው። ይኸው የአምላክ ቃል ነው የሚልህ ብራዘር። ይኸው ስለ መዳን ስታስብ ምን ነው የሚልህ? መዳን በሌላ በማንም የለም። አላህ ትበለን። የእግዚአብሔር ቃል በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ነው የሚለው። አሜን ነው የሚባለው። ሰው መድኃኒት ሊሆን አይችልም። ማርያም መድኃኒት አይደለችም። ገብርኤል መድኃኒት አይደለም። መድኃኒቱ አንድ ነው፣ ሌላ የለም። እንዴ ማርያም ወደ ኢየሱስ የምጠቁመው እኮ ማርያም ወደ ኢየሱስን ያስገኘች ነች። ስለዚህ መድኃኒቱን ያስገኘችዋ አድናለች። አላስገኘች። እንዴት ታዲያ ኢየሱስ በምንድን ነው የመጣው? ኢየሱስን ማርያም አላስገኘችውም። ኢየሱስ ነው ማርያምን ያስገኛት። በስጋ አስገኝተዋለች። በስጋ አስገኝተዋለች የሚል ማስረጃ ስጠኝ። ወልደዋለች ማለት ነው። አስገኝተዋለች፣ ወልደዋለች። አለማወቅ እኮ ነው ዳጅ። ማርያም አንድ ሰው በደምብ እንድትረዳው ማለት ነው። አንድ ሰው አንዲት ድንግል ሴት ማለት ነው ልጅ መስጠት ትችላለች? ድንግል ሴት አትችልም። ማርያም ድንግል ናት? ድንግል አይደለችም? ድንግል ማርያም ድንግል ነች። ድንግል ናት። ማርያም ልጅ ኢየሱስን ማስገኘት መስጠት ትችላለች እግዚአብሔር ካረዳት በስተቀር? በእግዚአብሔር ፍቃድ ነው ሁሉ ነገር። አየው፣ ለዚህ ነው ቃሉ እንደሚናገረው በእሷ ህይወት ውስጥ ታላቁን ነገር ያደረገው እግዚአብሔር ነው። እሷ ባትፈቅድ እሺ ባትል ኖሮ ይወለድ ነበር ክርስቶስ? አዎ ክርስቶስ ይወለዳል፣ ሌላ ሰው ይጠቀማል። አይልም። እሱ እንደዛ አይልም፣ አልተጻፈም እንደዚህም። የእግዚአብሔርን ባህሪ ስለማታውቅ ነው። እግዚአብሔር ምን አይነት አምላክ እንደሆነ ታውቃለህ? ሉዓላዊ ነው። ሉዓላዊ ነው ማለት በማንም ፈቃደኝነት ላይ የተመረኮዘ አምላክ አይደለም። ምን ማለት ነው? ሐሳቡን ለመፈጸም ማለት ነው። እንትና እምቢ አለኝ ብሎ ሐሳቡን የሚተው አምላክ አይደለም። ምን እንደው ማርያም እምቢ አለችኝ እንደው ምን ይዋጠኝ ብሎ የሚያስብ አምላክ አይደለም። ጉዳዩ ማርያም እንድትወልደው ሳይሆን የሚወለደው መድኃኒት ነው ጉዳዩ። ሰዎችን የሚያድነው የሚወለደው ነው እንጂ የተወለደበት መንገድ አይደለም። ይህንን የምታየው በማርያም ህይወት ነው። እግዚአብሔር አምላክ ሲመጣ የመጣው ከድንግል ማርያም ድንግል ሴት ናት። እግዚአብሔር የተጠቀመው ብቃት ያላቸው ወንድና ሴት የሆኑ ምናምኖችን አይደለም። እግዚአብሔር የተጠቀመው ባይዘው ድንግል ናት። ምን ማለት ነው? አንዲት ሴት ብቻዋን ልጅ መስጠትን አትችልም። ብቻዋን አንድ ሴት ልጅ መስጠት ትችላለች? አትችልም። እንኳን አይደለም ፈቃዷን፣ ተፈጥሯዊ የሆነውን ነገር እንኳን እግዚአብሔር ምን አድርጎ ነው የሰራው? ኦቨርፓስ አድርጓል። አየህ፣ he can do it brother። በድንግልና መውለዷ የሚያሳየው ኃጢአት እንደሌለባት፣ ኃጢአት እንዳልሰራች ማስረጃ አንተ እሱን ከአዳምና ሔዋን ማረዳት። አሁን እሷም ፍላጎት ነው። ማርያም ኃጢአት አልሰራችም ምናምን የሚለው ፍላጎት ነው። በእግዚአብሔር ቃል ውስጥ
ማርያም ኃጢአት አልሰራችም የሚል ማስረጃ የለም። ለሔዋን የተፈረደባት ፍርድ ኃጢአት ስትሰራ ከሰራች በኋላ ነው በጭንቅ ትወልጃለሽ የሚለው ፍርድ የመጣባት። እመቤታችን ግን ያንን ነገር እንትን አላለም። ክርስቶስ ሲወለድ ያለ ፍርድ ነው። ያ በሔዋን የተፈረደባት ፍርድ አልተፈረደባት። በድንግልና ወለደቻ። ማስረጃ አንጣ ብራዘር። ይሄ እኮ ነው መጽሐፉ። ይኸው እንድናወራ መጽሐፍ ቅዱስ በድንግልና ወለደች አይልም። ከወለደች በኋላ ድንግል ሆና ቀጠለች የሚል ትምህርት የለም። ድንግል ሴት ስለ መውለዷ ነው የሚናገረው። ምን ማለት ነው? ኢየሱስን ከመውለዷ በፊት ወንድ የማታቅ ኢየሱስ ሲወለድ ከወንድ ፈቃድ ውጪ ማለት ነው። ሌላ ምንም ትርጉም የለውም። ድንግልና የወንድ ፈቃድ እኮ እንትን የመጣው ከጥፋት በኋላ ነው። አዳምና ሔዋን ካጠፉ በኋላ ነው። ብራዘር ተምታቶብህ ነው። የወንድ ፈቃድ ማለት ከወንድ ጋር ተኝታ ከወንድ ዘር ያልተገኘ ማለት ነው ወዳጄ። ኦኬ፣ በወንድ ዘር ያልተገኘ ማለት ነው። እሱን ነው እያወራን ያለ ነው። እዚህ ጌታ ሲወለድ ከወንድ ፈቃድ ስለ ከወንድ ዘር ውጭ የተወለደ ነው ኢየሱስ። ኦኬ፣ ሰው ልጅ ከሴትና ከወንድ የሚያስፈልገውን የክሮሞዞም መጠን ከሴት ዘር እንጂ ሌላ የወንድ የተባለ ዘር የለም ነው እያልን ያለ ነው። አየህ፣ ስለዚህ ይሄንን እንኳን የሚያክል ትልቅ ነገር እግዚአብሔር ምን አድርጓል? አላገደውም። አዮ አላገደውም። እግዚአብሔር ያለ ወንድ እግዚአብሔር ክርስቶስ ኢየሱስ መወለድ ችሏል። ማርያም እምቢ ብትለው እንኳን አይደለም የሰው ልጅ ፈቃድ ቀርቶ ተፈጥሮን እንኳን ጌታ አልፎ ነው ሰዎችን ለማዳን ሐሳቡን የፈጸመው። ስለዚህ ማርያም እምቢ ብትለው ወዳጅ ማርያም እምቢ ብትለው ሰማይ ሊደፋበት ነው አምላካችን እግዚአብሔር? በፍጹም። ማርያም እምቢ አለችው። አዎ፣ አየህ፣ ወንድ ሳይፈልግ እግዚአብሔር ከሴት በመንፈስ ቅዱስ አማካኝነት ጸንሳለች። እግዚአብሔር ሉዓላዊ አምላክ ነው። ማንም ይከለክለው የለም። ወንድ ሳይኖር ሴት ብቻዋን ያውም ድንግል ሴት መንፈስ ቅዱስ ስራውን ሰርቷል። ምን ይላል መሰለህ እንትኑ ላይ መጽሐፍ ቅዱስ ላይ የጊዜው ሙላቱ ሲደርስ ይላል። ጊዜው ሲደርስ ነው 5500 ዘመን በኋላ የተወለደው። ያ ራሱ እየጠበቀ ነበር ኃጢአት። ብዙ የትንቢት ጥቅሶች ላይ ይላል የጊዜው አማርኛውን በቀጥታ በትክክል ላለው እችላለሁ፣ ግን ያ የጊዜው ሙላት ሲደርስ ይላል። ያ ማለት ምን ማለት ነው? ከድንግል ማርያም እንደሚወለድ አንደኛ ከኦሪት ዘፍጥረት ጊዜ ጀምሮ አንቺ ሴት ብሎ ያስቀመጣት እሷ ስለሆነች እና ንጹህ ሰውና አይልም። ስለሚጠብቅ ነው። አሁን የምታወራው ሚኪ ተረት ነው። አሁን የምታወራው ሀሳብ ተረት ይባላል። አይ ምንም ተረት አይደለም። ያው ጥቀስለት። እግዚአብሔር አምላክ አዎ በጊዜ ፉልነስ ኦፍ ታይም የሚለው አለ። ብዙ ጊዜ እግዚአብሔር በሰዓት ውስጥ ነው የሚሰራው። በሰዓት ውስጥ ነው የሚሰራው ማለት እግዚአብሔር በዚህ ጊዜ ውስጥ ሲሰራ ማርያምን እየጠበቀ አይደለም። እግዚአብሔር አምላክ እንደዚህ አይነት ባህሪ ያለው አምላክ አይደለም። ይሄው እኮ ማንንም አልጠበቀም። ወንድ አላስፈለገውም እግዚአብሔር ሐሳቡን ሊሰራ። አዮ በተፈጥሮ ሴት ብቻዋን ልጅ መውለድ አትችልም። ኦኬ፣ እግዚአብሔር ሲፈልግ መስራት በሚፈልግበት ሰዓት ላይ ይሄው ሴት ብቻውን ተጠቅሟል እግዚአብሔር። አዮ ኢዝናት እኮ ኢዚ ተፈጥሮ እኮ ነው እዚህ ጋር እኮ የተለወጠው። ያለ ወንድ ዘር ድንግል መጸነስ ችላለች። that's our God brother። አምላካችን ይሄ ነው። አንዲት ድንግል ሴት
አይ እኔ ከአንተ ጋር ከሀሳብ ጋር አልስማማም ስላለችው ሰማይ አይገለበጥበትም። ማርያም እምቢ አለች። አዎ እግዚአብሔር በምድር ላይ ብዙ ድንግል ሴቶች አሉ ትንቢቱ እንዲፈጸም አይለም። እግዚአብሔር ሁሉን ነገር ማድረግ ይችላል፣ የፈለገውን ማድረግ ይችላል። ግን ድንግል የሆነች ሴት ሁሉ ኃጢአት ያው ብዙ አይነት ኃጢአት አለ፣ በሀሳብም የምትሰራው አለ በብዙ ነገር እና ተመርጣ የተገኘችው ግን ድንግል ማርያም ስለሆነች ነው። ግን አንድ ገላትያ 4:4 ላይ ስታየው ምን ይላል? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ስለዚህ ያ የዘመኑ ፍጻሜ የሚለው ምንድን ነው? የሆነ ታይም እየጠበቀ ነበር ማለት ነው። ሰው እየጠበቀ አልነበረም። እግዚአብሔር ታይሙን የጠበቀው ወዳጄ፣ ታይም ነው እግዚአብሔር የሚጠብቀው። ይሄ ወንድ እኮ አላስፈልገውም። ወንድ አስፈልጎታል ጌታ? አላስፈልገውም። የወንድ ዘር አስፈልጎታል? አላስፈልገውም። አዮ እግዚአብሔር በራሱ ታይም ላይ እገሌ እንትና ከሌለ ግን ኃጢአት የሌለባት ሴት ይፈልግ ነበር እግዚአብሔር አይልም። እስኪ አንድ ጥቅስ ለአሁን ኃጢአት የሌለባት ሲፈልግ ነው የቆየው የሚል አንድ ጥቅስ ስጠኝ። ምክንያቱም ድንግል ትወልዳለች የሚል ቃል በነቢያት ተነግሯል እኮ። ድንግል መውለዷ ነው እንጂ ኃጢአት የለባትም የሚል የለም ብራዘር። ድንግልና ምንድን ነው የተጠቀሰው? ከወንድ ጋራ ተገናኝታ በወንድ ፈቃድ የተገኘ አይደለም የሚወለደው ልጅ። ድንግል ናት። ምን ማለት ነው? ከወንድ ጋራ የግብረ ስጋ ግንኙነት ያላደረገች ሴት ማለት ነው። ከወንድ ፈቃድ ያልተገኘ ማለት ነው። የእግዚአብሔር ጣልቃ ገብነት የነበረው ነው። ማን? ኢየሱስ። ኦኬ። መንፈስ ቅዱስ መጥቶ ጸልሎባት ነው ምን የተገኘው የተወለደ። ይሄ ማለት ድንግል ናት ማለት ህይወቷን የሚያሳየው አላገባችም፣ ከወንድ ጋር አብራ አልተኛችም ማለት ነው። እሱ ብቻ አይደለም የእመቤታችን ድንግልና መለከተው ከዛም በላይ ከዛ ውጪ በማስረጃ አውራ። ከዛ ውጪ ማስረጃ ካለ ድንግልናዋን የሚያሳየው ሌላም ድንግልና የሚባል ነገር አለ የምትል ከሆነ መጽሐፍ ቅዱስ ጥቅስ ስጠን እና እንመን። እመቤታችን በሀሳብም በአካልም ድንግል ነች። ምን ማለት ነው በሀሳብ ድንግልና ማለት? ምንም ኃጢአት አስባ ራሱ አታውቅም። ማስረጃ አንተ እግዚአብሔር ጠብቋታል። አንተ የሀሳብ ድንግልና አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከኛ ጋር እሺ፣ አንድ ጊዜ ልጨርሳ ይሄኛው ነው። አይ ነው አስተው ሁሉን ነገር እያወራ እግዚአብሔር ከኛ ጋር ሆነ ማለት እግዚአብሔር ደግሞ በኃጢአት ባለበት እንትን አይኖርም። ና አሁን ጥቅስ ጥቀስና በሐሳብም ድንግል ናት የሚል ጥቅስ አንተ። እኔ ጥቅስ ማምጣት አይጠበቅብኝም፣ ግን የእመቤታችን ይጠበቅባል ብራዘር፣ ይጠበቅባል። አይጠበቅብኝም አይባልም ብራዘር፣ የለኝም ነው እንጂ የሚባለው። ብሉይ ኪዳን ከእመቤታችን ከተመሰለችበት ከታቦተ ጽዮን ጋር አያይዤ ልነግርህ እችላለሁ። በብሉይ ኪዳን ታቦተ ጽዮን ደስ ያለኝ የምትሆን ጥቅስ አንተ። ታቦተ ጽዮን አምላክ ያደረባት በእስራኤል ህዝቦች ጋር ሲል አምላክ ያደረባት ነበረች። ጥቅስ ብራዘር፣ ጥቅስ አንተ፣ ጥቅስ አንተ። ያቺ ታቦተ ጽዮን ከማይነቅ ነው እንጨት የተሰራችው። ጥቅስ አንተ፣ ጥቅስ አንተ። የግዴታ ጥቅስ ማምጣት አይጠበቅብኝም። እንዲህ የሚል ራሱ እንትን የለም፣ መከራከሪያ የለም። ጥቅስ አምጦ የሚል እንትን ከኪስህ አታውራ። አሁን ከኪሴ ነው የማወራው ካልከን እንቀበላለን። ከኪሳችሁ እያወራችሁ ዶክትሪን አትመስሉ። ከኪሴ አይደለም እንዳለ የተጻፈው ነው በሉቃስ። ካልሆነ አንተ ብራዘር ያለው ሰው እኮ በቃ ከኪስህ ካልሆነ አንተው ከሰፈር ነገርኩህ እኮ እግዚአብሔር በኃጢአተኞች አንተ ጥቅስ አንተ ማርያም ድንግል ነበረች፣ በሀሳብም ድንግል ነበረች የሚል ማስረጃ አንተ
የሀሳብ ድንግልና የሚባል ታሪክ እግዚአብሔር ለምንድነው ሰለሞን በሰራው እንትን ውስጥ በዳዊት በሚሰራው መቅደስ ውስጥ አላድርም ያለው ለምንድን ነው? እሱ ጥያቄ ነው ወዳጄ። መልስልኝ። ጥያቄ ነው። አሁን ለጠየቅኩ ጥያቄ መጀመሪያ መልስ አንተ እኮ እሱን እነግርሃለሁ። ለምን እኛ ቤተክርስቲያን ነች ያስተማረችን። ከቤተክርስቲያን ካስተማረች ውስጥ ጥቅስ ያለ ጥቅስ ነው ያስተማረች ቤተክርስቲያን ከጥቅሱም መጽሐፍ ቅዱስም የሰጠች ቤተክርስቲያን ስለሆነች መጽሐፍ ቅዱስ ከካቶሊክ ቤተክርስቲያን የወሰዳችሁት እናንተ። አሁን ለጠቀሱት ጥቅስ ለምንድን ነው በዳዊትን በሰራበት አንተ ቤተ መቅደሴን አትሰራም ያለው ለምንድን ነው? እሱ መልስ እየጠበቅኩኝ ያለሁት በቃ እሱ ኃጢአተኛ ስለሆነ ነው እየጠበቅኩኝ ያለሁት ጥቅስ እኮ። ለምንድነው በዳዊት በሰራው ቤተ መቅደስ ያላደረው? ለምን በሰለሞን ቤተ መቅደስ አደረ? እየጠበቅኩ ነው ያለሁት። ያው ነገርኩኝ እኮ ስለ ቤተ መቅደሷ። አማናዊቷ ቤተ መቅደስ በብሉይ ኪዳን ስለተነገረላት ማርያም መቅደስ ተብላ አታውቅም በእግዚአብሔር ቃል ውስጥ። ማርያም ልክ እንደኔና እንዳንተ የእግዚአብሔር መንፈስ ማደሪያ ናት። የእግዚአብሔር መንፈስ ማደሪያ ናት። ልክ እንደማን? እንደ አማኞች፣ እንደ ሁሉ አማኞች ማለት ነው። ከዛ በተለየ መልኩ ከታቦት ጋር በተያያዘ ማርያም ልዩ ተደርጋ ለብቻዋ የሆነች ታቦት አይደለች፣ መቅደስ አይደለች። ብራዘር መጽሐፍ ቅዱስን በደንብ ለሚያይና ለሚመረምር ሰው ኦርቶዶክስ ምን ያህል ከጨለማ ውስጥ እንዳለች ነው የሚያሳይ። በሐሳብ ድንግልና የሚባል ታሪክ የለም በእግዚአብሔር ቃል ውስጥ። ከዚያ ይልቅ መጽሐፉ አንድም ቦታ ላይ ማርያምን ከኃጢአት ውጪ መሆኗን የሚናገር አንድ መጽሐፍ ሐሳብ የለም። ምን ማለት ነው? ሁሉ ኃጢአትን ሰርቷል ነው የሚለው። የእግዚአብሔርም ክብር ጎሎታል ነው የሚለው። መጽሐፍ ቅዱስ ውስጥ ከኃጢአት ውጪ በብዙ ነገር ተፈትኖ ያለፈ ብሎ የሚመሰክርለት አንድ አለ፣ የእግዚአብሔር ልጅ ኢየሱስ ብቻ። ከዛ ውጪ ማንም ሰው በራሱ ንጹህ ሆኖ ይሄ መድኃኒት ያላስፈለገው ሰው የለም ከሰዎች መካከል። ማርያምን ጨምሮ ይሄ መድኃኒት አስፈልጓታል፣ ኢየሱስ ክርስቶስ። ማርያም የዳነችው ንጹህ የሆነችው የጸደቀችው የእግዚአብሔር መንፈስ ማደሪያ የሆነችው በወለደችው በኢየሱስ ክርስቶስ በማመን ተቀድሳ አይደለም። ማስረጃ አንተ ካልሆነ ደው በፊት ነው ቀደሳት። ማስረጃ አንተ መንፈስ ቅዱስ አደረባት ይላል። ማስረጃ አንተ ወዳጅ እኮ እሺ፣ ያው ቅዱስ ገብርኤል እኮ ነው ከሴቶች ሁሉ የተቀደሰ ይሻላል። ማስረጃውን ጥቀስለትና እዛ ክፍል ላይ ሄደን እናንብበው። ብራዘር ፉከራ አታርገው ወዳጅ። ጥቀስ ያውጣል። ጥቅስ ያው በጥቅስ ስለምታምኑት መንፈስ ቅዱስ ያደረባት ንጹህ ስለሆነች ነው ብለህ እዛ ታሳየናለህ ማለት ነው። በእግዚአብሔር ቃል ነው የምናወራው፣ ለሱ ነው የምናወራው። እሺ የገብርኤልን ሰላምታ ላንብብልህ። ደስ ያለን አንብበው አንተ አለኝ የምትለውን ማስረጃ ማለት ነው። ከዛ ያልከውን ንግግር እዛ ውስጥ እናየዋለን ማለት ነው። እኔ ደግሞ ከራሷ ንግግር እንዳልሆነ ደግሞ አሳያለሁ። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ከምትባል ሀገር ከተማ ዳዊት ወገን ከሆነች ከዮሴፍ የሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቷም ስም ማርያም ነበር። መልአኩ ገብርኤልም ገብቶ ደስ ይበልሽ ጸጋ የተሞላብሽ ሆይ አላት። አንደኛ ጸጋ ተሞልቶባታል። ኢየሱስን ከመውለዷ በፊት ጌታ ከአንቺ ጋር ነው፣ እግዚአብሔርም ከእሷ ጋር ነበረ። አንቺ ከሴቶች መካከል የተባረክሽ ነሽ አላት። የሁላ ጸጋ ነበራት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ይሆንልኛል? ይሄ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ እግዚአብሔር ፊት ጸጋ
አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል እግዚአብሔርም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለሙ ይነግሣል፣ ለመንግስቱም ፍጻሜ የለውም። ማርያምን ወንድ ስለማላቅ እንዴት ይሆንልኛል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ይህ የሚወለደው ከሶስት ቅዱስ እግዚአብሔር ልጅ ይባላል። ነው ዘመድሽ ኤልሳቤጥ እርሷ ደግሞ ከእርጅና ወራት ጸንሳለች፣ ለእርሷም መካን ትባል ነበረች። 6ኛ ወር እግዚአብሔር ሰነለምና ማርያምም እነሆ የጌታ ባሪያው እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያም እንደ ቃል ይሁንልኝ አለች። ማርያም ተነስታ ወደ ተራራማው ሀገር ወደ ይሁዳ ፈጥና መጣች። ወደ ዘካርያም ቤት ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። አላገኘኸውም? እስካሁን ቅድም ያልከው አታው ነው እኮ መጀመሪያ ነገርኩህ እኮ። ምንም የነገርከኝ ነገር የለም ብራዘር። ምን ነገርከኝ? ያልከው ሌላ፣ የምታወራው ሌላ። ደስ ይበልሽ፣ ጸጋ የተሞላባት ነች፣ ማዕከል የለየች ነች። እግዚአብሔር ከእርሷ ጋር ነበር። ጸጋ ምን ያልሽ? የተሞላሽ። ኦኬ። ወደ ጸጋ ማለት ምን ማለት ነው? በቃ ጸጋ ማንኛውም የመንፈስ ቅዱስ ስጦታ ማለት ነው። ጸጋ ማለት ምን ማለት ነው ያልኩ? በቃ የመንፈስ ቅዱስ ስጦታ በቃ ሁሉም። ጸጋ ማለት ምን ማለት ነው ያልኩ? የመንፈስ ቅዱስ ስጦታዎች ማንኛውም አይደለም። እሺ ንገረኝ አንተ። ጸጋ ማለት ነፃ ስጦታ፣ ቸርነት ማለት ነው። ምን ማለት ነው? የሰጪውን በጎነት፣ የሰጪውን ቸርነት የሚያሳይ እንጂ የተቀባዩን ማንነት የሚያሳይ አይደለም። ኦኬ። በማንም ህይወት ውስጥ ጸጋ ከበዛ ሰጪውን ነው የሚያሳየው። የሰጪውን ቸርነት፣ የሰጪውን በጎነት፣ የሰጪውን ማንነት ነው የሚያሳየው በጸጋ ውስጥ። በማርያም ህይወት ውስጥ ጸጋን ያበዛላት ማን ነው? እግዚአብሔር። ጸጋ ለተገባው ሰው አይደለም የሚሰጠው። ባይዘው ሰጪውን ነው የምታይበት፣ ለጋሽነቱን ነው የምታይበት። ይሄንን ከማርያም ንግግር ላሳይ። ይሄው እንደዚህ ይላል። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴትን ታደርጋለች። መድኃኒቷ ማን ነው? አምላኳ። ብራዘር፣ ማርያም ልክ እንደኔና እንዳንተ ምን ያስፈልጋታል? መድኃኒት የሚያስፈልጋት። አዎ ያስፈልጋታል። እሱን አላምንም ማለት አትደረፍ ብራዘር፣ አትደረፍ። መድኃኒት የሚያስፈልገው ሰው የታመመ ሰው ማለት ነው። ያልታመመ ሰው መድኃኒት አያስፈልገውም። ማርያም መድኃኒቷ ማን ነው? እግዚአብሔር ጌታዋ። በመድኃኒት ያለች ማርያም መድኃኒት ያስፈልጋት ናት። እስቲ እንቀጥል። የታመመ ብቻ ነው መድኃኒት የሚያስፈልገው? አዎ፣ ያልታመመ ሰው መድኃኒት አያስፈልገው። ይሄ ነው ሎጂካሊ። የባሪያይቱን ብራዘር፣ በሽተኛ ነው መድኃኒት የሚያስፈልገው። አይ ክትባት አሁን የምትከተበው ላለመታመም ነው እንጂ በሽተኛ ስለሆንክ አይደለም። አይዞህ ወዳጄ፣ ስለ መድኃኒት ነው እያወራን ያለው እኮ። መድኃኒት ነው እሱም እኮ። መድኃኒት ማለት አዎ፣ ሊታመም ሊያመው የታመመ ሰው የሚወስደው ማለት ነው ወዳጄ እኮ። ቀድሞ ሊወሰድ ይችላል። አንዳንድ ነገሮች ቀድሞ ለጥንቃቄ የሚወሰድ ነገር ያ መድኃኒት ለምን ውሰድ። ስለዚህ ምን ያስፈልጋት ነበር ማለት ነው? መድኃኒት
ኃጢአት የለባትም የሚለውን ነው እንጂ መድኃኒት ወዳጅ ምን ሆነ ነው? እግዚአብሔር ክትባት ነው እያልከን ያለው ኖ አላልኩም። ሎጂካሊ ግን ያነሳው ሀሳብ የታመመ ሰው ነው መድኃኒት ልናየው ማርያም ኃጢአተኛ ስለሆነች ነው ልናየው ነው። ችግር የለም መድኃኒቱን ልናየው ነው ወዳጅ። ይኸው ሐሴት አድርጋለች እና የምኑን የባሪያይቱን ውርደት ተመልክቷልና የምኑን የባሪያይቱን ውርደት ተመልክቷልና አየህ በእሷ ህይወት ውስጥ እሷ የምታውቀው ውርደቷን ነው። ያከበራት ማን ነው? እግዚአብሔር። አየህ ስለ ማርያም ህይወት ስታይ ማርያም ያለችውን ነገር ነው ልትመለከት የሚገባው። ስለዚህ ጸጋ ቢበዛላት መድኃኒት ቢሆንላት ውርደቷን ቢመለከትላት ማርያም ተገብቷት ሳይሆን የእሷን ህይወት ከፍ ያደረገው ማን ነው? እግዚአብሔር። ከዛ ውጪ በማርያም ህይወት ውስጥ እናንተ የምትለውን እሷ መድኃኒት አላስፈልጋትም ስትል እሷ መድኃኒቴ ነው እግዚአብሔር ትልሃለች። እሷማ በፍጹም በምንም ተዋርዳ አታውቅም ስትል እሷ ውርደቴን ነው የተመለከተው ትላለች። አየህ እሱ የሚገባት ይሄ ነው። ማርያም የምታየው ይሄ ነው። ማርያም የሚገባት ይሄ ነው። የምትረዳው ይሄ ነው። የምታውቀው ይሄ ነው። ብርቱ የሆነ እሱ ሃሌሉያ። በጣም እኮ እኔ በእውነት ዘንድሮ ኦርቶዶክሳውያንን ማርያም ብታያችሁ በጣም የምታፍርባችሁ ናቸው። ይኸውልህ እግዚአብሔር በቃ በኃጢአተኛ መቅደስ ውስጥ በኃጢአተኛ ብራዘር እርግጠኛ ሁን። በቃ ብሉይ ኪዳን እንዳለ የሚያሳየው እሱ ነው። ሁሉም በጥቅስ ታሳይናል። ብርቱ የሆነ እርሱ ማን? እግዚአብሔር በእኔ ታላቅ ሥራ አድርጓል፣ ስሙም ቅዱስ ነው። ማን ነው እሱ ያደረገው? በማርያም ሕይወት ተገብቷት ነው? አይደለም። ብርቱ የሆነ እግዚአብሔር። አየህ፣ ኃያል የሆነ እግዚአብሔር፣ የማይቻለውን ያስቻለ እግዚአብሔር፣ ኢምፖሲብል የሆነውን ጉዳይ እግዚአብሔር ነው ምን ያደረገው? ፖሲብል ያደረገው። ሂ ማይቲ ጋድ ነው። ብርቱ ነው እሱ፣ ኃያል ነው እሱ። አየህ፣ ይህ እንዴት ይሆናል ያለችውን ጉዳይ ያስቻለ ኃያል አምላክ ነው እግዚአብሔር። በማርያም ሕይወት ውስጥ ምንም ነገር እንዳይዘው ያደረገው ብርቱ የሆነው አምላክ ስላገኛት ነው። በራሷ ብርቱ አልነበረችም ማርያም። ብርቱ የሆነ ጌታ አግኝቷት ነው። ክርስትናዬ ነው። ውርደቷን ተመልክቶላት ነው። በራሷ ብቁ አልነበረችም። ውርደቷን የተመለከተላት ሂዝ ጋድ ብራዘር። መድኃኒት ያላስፈለጋት አልነበረችም። እግዚአብሔር መድኃኒት ሆኗት ነው። እግዚአብሔር መድኃኒት ሆኗት። እዚህ በጣም ምናምን ብለህ የምትለው ነገር ማርያም የተለየ ነገር የላትም። በዛውም ውስጥ አንተ ላይ የምታየውን የእግዚአብሔር ምሕረትና በጎነት በማርያም ሕይወት ውስጥም ትመለከታል። ማርያም እግዚአብሔር ያላስፈለጋት አርጋችሁ አታስቀምጡ። ማርያም እግዚአብሔር ያስፈለጋት ናት። ለምን? አፍተሮል ማርያም ፍጡር ናት ብራዘር። ፍጡር ሆኖ እግዚአብሔር የማያስፈልገው የእግዚአብሔር እርዳታና በጎነት የማያስፈልገው ሰው የለም። ሰው ሆኖ ኃጢአት ያልሰራ ያልበደለ ሰው የለም። የእግዚአብሔር ምሕረት ያላስፈለገው እገሌ የሚባል ሰው የለም። ሁሉም ሰው የቆመው በእግዚአብሔር ምሕረት ነው። በማን? በእግዚአብሔር ምሕረት። ያለ እግዚአብሔር ምሕረት ማንም የቆመ የለም። ለምን?
ይኸው ብራዘር ምህረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። ምኑ ምህረቱ በማርያም ሕይወት ውስጥ ያኖራት ንጽህናዋ ብቃቷ አይደለም፣ የእግዚአብሔር ምህረት የጌታ ምህረት ያየነውን የእግዚአብሔር ምህረት ነው። ከዛ ውጪ በማርያም ሕይወት ውስጥ የተለየ ነገር የለም። ኢየሱስ ምን አድርጓታል? አስፈልጓታል። ብራዘር አስፈልጓታል። ወደ ዋናው ሐሳብ እንመለስ። ቤተ ክርስቲያናችሁ ውስጥ ያለው ሌላው ቀጣይ ሐሳብ አየህ፣ መዳን በኢየሱስ የለም። በጣም ነው የሚያሳፍረው። ባይዘው መዳን በኢየሱስ የለም። ላሳየህ ቅንነትን በጣም በቃ እንዳንተ አይነት ወንድም እህቶችን በጣም በቃ ስለምናዝንላቸው ማለት ነው። ላሳየህ ሚኪ መዳን በኢየሱስ እንደሌለ ላሳየህ። ሚውት ነው እያወራ ከሆነ ስልክ ካልገባብ ይሁን። ለእመቤታችን ከሴቶች ሁሉ የተባረክሽ ነሽ ተብላለች። ከሴቶች ሁሉ የሚለው እሷ ከሴቶች ሁላ አወዳድሯት ንጹህ እንደሆነች ያሳያል። ሁሉ የለም ከሴቶች መካከል የተባረከች መካከል ነው። እና ምን ማለት ነው? በቃ መካከል ነው። ከሴቶች መካከል እግዚአብሔር ፈልጎ እሷ ብቻ ነች ንጹህ ሆነ ያገኛት። አየህ፣ ከሴቶች ንጹህ የሚል የለም። የተባረክሽ ነሽ አለ እኮ። ከሴቶች መካከል የተባረክሽ መባረክና ንጹህ መሆን ይለያያል ወዳጅ። ኧረ ገዳይ! እና ምን ማለት ነው መባረክ? ከሴቶች መካከል የተባረከች ናት። ብለስድ እኮ ነው። ብለስድ ናት። ብለስድ ናት። ከሴቶቹ ትለያለች ማለት ነው። ትለያለች የሚል የለም ብራዘር። እና ከሴቶች መካከል ነው መርጦ እኮ ነው እግዚአብሔር። አይቶ ነው ይህንን ነገር ያለው። እግዚአብሔር አይቷል፣ አወዳድሯታል ማለት ነው ከሌሎች ሴቶች። ወዳጄ ከሴቶች መካከል ማርያም አንዷ የተባረከች ናት። አንዷ ሚል የለም። ብቸኛ አይልማ መጽሐፉ። ከኪስ ነው እየጨመረ ከሴቶች መካከል አሞንግ ውመንስ ብለስድ አሞንግ ውመንስ። በቃ ከሴቶች መካከል ኢቨን ወንዶችን ሳይጨምር ፎር ኢንፎርሜሽን ብራዘር፣ ከሴቶች መካከል ከሰው መካከል አይልም። ባይዘው ከሰው መካከል አይልም። ለመረጃ ያክል ማለት ነው። ከወንዶች ከአወራር ነው አትበል። ምንም አወራደር አይኖርበትም እግዚአብሔር። እኮ የሚያሳየው ከሌሎች ሴቶች ጋር እንዳነጻጸራትና እሷ ልዩ ሆና እንደተገኘች ነው። ከሴቶች መካከል እንድትረዳው ምንድን ነው የለያት? ምንድን ነው የተለየችበትን እስኪ ንገረን። ኃጢአት አለመስራቷ ንጹህ አሳየን። ኃጢአት የሚል የለም በእግዚአብሔር ቃል ውስጥ አንድ ከኪስ ካልጨመርክ በስተቀር። ቃሉን ግለጥና ማለት ብለስድ እኮ የተባረከች የሆነች እኮ ምንም ኃጢአት ስለሌለባት ነው። በጸሎቷም ማየት ይችላል። ኃጢአት ስለሌለበት ሰው ተባረከ የሚል የለም። በምድር ላይ ሆኖ ኃጢአት ያልሰራና ያልፈጸመ ሰው የማይፈጽም ሰው የለም። አለ እመቤታችን በስተቀር እሷ አላደረገችም። ጥቅስ አውራ። አሁን የምታወራውን ከባድ ነው የሚያደርገው ሰው ያለ ጥቅስ እያወራ አንተም የምትለውን ቃል ከሰው ሁሉ እንትን የሚያሄድ የለም ካልክ ለእሱም ማቅረብ አለብህ። ጥቅስ ማቅረብ አለ። ሁሉም ኃጢአት ሰርቶ የሰው ልጅ ሁላ ይሰራል የምትል ከሆነ ማቅረብ አለብህ አንተ። ሰው ኃጢአት ሁሉ ሰው እንደሰራ የእግዚአብሔር ክብር እንደጎደለው እንደዛ ካልክ ህፃናትስ ብዬ ጠይቃለሁ። ህፃናትም ሰርተዋል ልትል ነው? እንደሱ ስትለኝ ደስ ይለኛል። በቃ እናያለን ናቸው። ህፃናትም ሰርተዋል ማለት ነው። አይዞህ ወዳጅ። ይኸው የእግዚአብሔር ቃል እንደዚህ ይላል።
ይሄው ከላይ ጀምረን እንጀምረው። እሺ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ብዙዎች ጻድቃን ይሆናሉ። በአንዱ ምን አለመታዘዝ፣ በአንዱ አለመታዘዝ ሰው ሁሉ ምን ይሆናል? ኃጢአተኛ በደለኛ ሆነናል። አሁን የምናየውን ስቃይ ያገኘ ነው ቢኮዝ ኦፍ ማን? አዳም። ሁላችን ጋር ምን ደርሷል? ያ የበደል ኮንሲኩዌንስ በለው በደል በለው። እዛ ሔዋንም ነበረች። እሺ ያዛት እሷ ነው ወዳጅ። ማንንም ያዘው፣ ሁላችን በደለኞች ነን። መጽሐፉ እኮ ነው የሚለው። አሁን ያሳየው የእግዚአብሔርን ቃል ነው ብራዘር። ከኪስ ያለም የገለጥኩልህ ከኪስ ያለም የገለጥኩልህ ከእግዚአብሔር ሐሳብ ነው ያካፈልኩ። ማርያምን የማይመለከታት ኃጢአተኛ በደል የሌለባት ምናምን የሚል የመጽሐፍ ቅዱስ ጥቅስ በእግዚአብሔር ቃል ውስጥ የለም። በእግዚአብሔር ቃል ውስጥ ይህንን የሚመለክ ማርያምን ሊያወጣ የሚችል በደል የለባትም የሚል የእግዚአብሔር ሐሳብ የለም። አንድ ማለት ነው። ኢየሱስ አያስፈልጋትም እያልከን እኮ ነው ያለው። ያስፈልጋታል። አያስፈልጋትም አላልንም። ኢየሱስ ካስፈለጋት ኢየሱስ የሚያስፈልገው እንግዲያውስ መድኃኒት ነው ማለት ነው። ኢየሱስ አይደል? ኢየሱስ ከኦሪጂናል ሲን ሊያድናት ነው። እሷ ደግሞ ኦሪጂናል ሲን። ኦኬ ኦሪጂናል ሲን በአጠቃላይ ከኃጢአት ከዓለማት። እሺ ኦሪጂናል ሲን። እሺ አሁን ስለዚህ ኦሪጂናል ሲን የአዳም ኃጢአት ማለት ነው። እንደዛ ነው የምታምነው? የአዳም ኃጢአት። ስለዚህ የአዳም ኃጢአት ነበረባት ማለት ነው ማርያም። ኦሪጂናል ሲን የሚለው የአዳም ኃጢአት ለምሳሌ ሞት የመጣው በኦሪጂናል ሲን ነው። ያ የአዳም ኃጢአት ነበር፣ ማርያም ነበረባት ማለት ነው። ለዛ ነው ብለህ የምታምነው የአዳም ኃጢአት? አዎ የአዳም ኃጢአት ነበረባት። ሁሉም ላይ ያለ ነበረባት። በራሷ ግን ምንም አልሰራቸው ኃጢአት ነበረባት። እሺ የአዳምን አረጋገጥን፣ ቲክ እናድርገው። በራሷ ደግሞ ኃጢአት አልሰራችም የሚል አሁን ደግሞ ማስረጃ አሞንጉ በድንግልና መውለዷ ከዛ በኋላ ኖራለች እኮ ወንድም አለም እና በኃጢአት አልነበረባትም የሚል ማስረጃ ነው አሁን የምሰጠን። ድንግልና እንዳልኩ ከወንድ ጋር ለመገናኘቷን የሚያሳይ እንጂ መውለዷ በድንግልና መውለዷ ኃጢአት እንዳይለባት ያሳያል። አያሳይም ብራዘር። በዛ ውስጥ እኮ ሄደን አየን። ከኃጢአት ጋር ምንም የተገናኘ አዳምና ሔዋን ሲያጠፉ እንደ ቅጣት ነው። ለአዳም የሞት ሞት ትሞታለህ አለው። ለሔዋን ደግሞ በምጥ በጭንቅ ትወልጃለሽ አላት እንጂ ከድንግልና ጋር የተገናኘ ነገር የለውም። ስለዚህ ይሄ ነው ፍርዱ የነበረው። የምታወራውን ግን ታውቀዋለህ ወዳጄ፣ የምታወራውን ታውቀዋለህ። የተፈረደባቸው ፍርድ ምንድን ነው? ይሄ ነው ኦሪጂናል ሲን። በኦሪጂናል ሲን ምክንያት የተፈረደው አይደለም። ከድንግልና ጋር የተገናኘ ምንም ፍርድ የለም ብራዘር። ከድንግልና ጋር የተገናኘ ምንም ፍርድ የለም። ድንግልና የሚያሳየው ወንድ ከመውለዷ በፊት አለማወቋን ነው። ታትስ ኦል ብራዘር። ወንድ አለማወቋን ነው የሚያሳየው። ከዛ ውጪ ወንድ አለማወቋን ከማሳየት ውጪ ሌላ የተገናኘ ኮንሰፕት የለውም። ጌታ የተወለደው ያለ ወንድ ፈቃድ መሆኑን ማሳያ ነው እሱ። ኃጢአት አለመስራቷን ሌላ ምልክት አለ እንቀበል። የአዳምን ኃጢአት አለባት ብለኛል። እሷ በሕይወት ዘመን ስትኖር ኃጢአት አልሰራችም የሚል ጥቅስ ስጠን ፕሊዝ። አሁን የክርስቶስ ሞትን ማሸነፉና መነሳቱ ምንድን ነው የሚያሳየው? አሁን ልንገርህ እኮ የአዳም ሞት አለ ሲፈርዱበት ነበር። በክርስቶስ ደግሞ ሞትን አሸነፋ። እመቤታችን ደግሞ በሔዋን የተፈረደባት ፍርድ እሷ ደግሞ
አሁን ይሄ አሁን የቤተ ክርስቲያን ተረት ነው ብራዘር። ጥቅስ ተረት የለም። ጀስት እንትኑ እንደ እዋቀው ጥቅስ መጽሐፉ ያወራ መጽሐፉ ነገር ከመሰረቱ ይባላልና ሪዝኑን ማወቅ አለበት። መሰረት መቼ ያስክና ነው ብራዘር? መሰረት የሚባለው የእግዚአብሔርን ቃል ስትጠቅስ ነው። የእግዚአብሔርን ቃል ሳትጠቅስ መሰረት ልትይዝ አትችልም። በእግዚአብሔር ቃል ውስጥ አሁን ማርያም በህይወት ዘመኗ ላይ ኃጢአት አልሰራችም የሚል አንድ ማስረጃ አስተን። በህይወት ዘመኗ ውስጥ ምንም ኃጢአት አልሰራችም። ይሄ ማስረጃ ለእግዚአብሔር ከተማ ስለ እግዚአብሔር ቤተ መቅደስ ታቦተ ጽዮን ብሉይ ኪዳን ሙሉ ማንበብ ብሉይ ኪዳን ማንበብ ትችላለህ። እመቤታችን የእግዚአብሔር ከተማ የእግዚአብሔር ቤተ መቅደስ ነች። ማስረጃ ወዳጄ ከኪስ አታውራ። ንጉስ ያደረባት ነች። ከሌለ የለህም ማለት ነው። ሌላ ሀሳብ እንሂድ። ማስረጃ እባክህ። ያው ብሉይ ኪዳንን ድጋሚ ማንበብ ትችላለህ። አይዞህ ወዳጅ። ቤተ ክርስቲያን ይሄ ቅዠት ነው። ኢየሱስ ከወለደችው በኋላ ኢየሱስ አያስፈልጋትም ኃጢአት የለባትም ስትሉ ምን እያላችሁ ነው መሰለ? ኢየሱስ አላስፈልጋትም አላልንም እንደነበረች ነው። አንዴ አዳም ኃጢአት አድኗታል። እሱ ሚውት አድርግ። በህይወቷ በኖረችበት ዘመንም ኢየሱስ አያስፈልጋትም ነው እያልከን ያለው ውሸት ነው። ኢየሱስ ኦሪጂናል ሲን አድኗታል። ለዛ ነው እኛ እሷ ተነስታለች የምንለው ብንሽ ወዳጅ። ያለ ማስረጃ እያወራህ ልንቀጥል አንችልም ብራዘር። ኦኬ፣ ስለ ቤተክርስቲያናችሁ ስለ ማርያም የምትሰጣችሁ መረጃ ከኪሷ ነው፣ በእግዚአብሔር ቃል ላይ ተመሰረተ አይደለም። ማርያም አርጋለች፣ ማስረጃ የለም። አንጣ ማስረጃ አላችሁን እኮ ማስረጃ አንጣ እኮ ዳግማዊ ሔዋን ነቻ። ማስረጃ አንጣ። መጀመሪያ ሞት አይደል የተፈረደባቸው? ማስረጃ አንጣ። ክርስቶስ ሞትን ሲያሸንፍ እናቱም ደግሞ ዳግማዊት ሔዋን ስለሆነች አንድ አይነት አንተ መጀመሪያ በአዳም ኃጢአት እንደገባ አውርተሃል። ለሔዋንንም ጥቀሳት ያልኩ እዛ ጋር ለዛ ነው። አየህ፣ ለዛ ነው ቅድም የነገርኩ ጠቅሻለሁ ወዳጄ። በአዳም ኃጢአት ገባ ካልክ ያ አዳምን ሔዋንንም ስለማድረግ ነው እያወራን። አንዴ ሆለ ስሜት ያቱን ብራዘር አትደባልቀው። እያወራን ያለ ነው ስለማድረግ ነው። እና ማርያም አርጋለች አልከን ጥቅስ እኮ አንተ ያው ጥቅስ ላይ ነው እንትን የምትለው በጣም የምትሮጠው ማለት ጥቅስ ነው የምትሮጠው። ግን ከዚያ ይልቅ ኋይ ለምን የሚለውን ለምን እንደዛ እንደሚሆን እኮ እየነገርኩ ነው። ጥቅስ ወዳጄ እኔ ብነግርህ አይሻልም? ለምን ማርያም እንዳረገች እኔ የአንተ መንገድ ምንም አይሳለንም። እኛ እግዚአብሔር እኔ ከመጽሐፍ ቅዱስ እኮ ነው የተሻለ ስለተረዳሁት ልንገርህ። እኔ እኮ የተረዳኸው በጥቅስ ይሁና ከኪሳ አትረዳ። ማርያም አርጋለች የሚል መጽሐፍ ቅዱሳዊ ጥቅስ ተን እኮ የመቅደሷ ታቦት አርጋለች። አንጣ ጥቅስ አንጣ። አርጋለች የሚል አንጣ ታቦት። እሺ እንደውም አመጣልሃለሁ። ይሄ ቀላል ነው እንዳትረሳ። ማርያም አርጋለች የሚል ይዘና እኔ እኮ አረ እፈሩ ግድ የለም ብራዘርስ። ክርስቶስ ለምንድን ነው ያደረገው? እስኪ እሱን መልስልኝ በዛው ጋር እንድትረዳ። ማርያም አርጋለች የሚል ጥቅስ አንጣ። ለምን እኔ ጥቅስ ማምጣት እኮ አይጠበቅብኝም። ይጠበቅብሃል ብራዘር፣ ካለዛ ተረት ነው ማለት ነው። አይደለም ማን ያለው? ካልሆነ ጥቅስ አንተ የመጀመሪያዎቹ ክርስቲያኖች ጥቅስ ይጠቅሱ ነበር። ሁሉም በጥቅስ አልተጻፈም ነበረ። መጽሐፍ ቅዱስ አልተጻፈም ነበረ። የትኛውን ነው የሚጽፉት? ሎጂካሊ ይሄ ትክክል አይደለም ማለት። ምክንያቱም የመጀመሪያው 100 ክፍለ ዘመን ጥቅስ ማምጣት አይችሉም ነበረ። መጽሐፍ ቅዱስ አልተጻፈማ። የትኛውን ነው የሚጠቅሱት?
አለማወቅ አየህ ጥቅስ ራሱ የምትለው ነገር ለሁሉም መስራት ነበረበት። ለክርስቲያን በሙሉ ክርስቲያኖች ክርስትና የተጀመረው ከሐዋርያት ነው። የዛን ጊዜ ክርስቲያኖች ሲጠየቁ ጥቅስ አምጡ አይሉም፣ ምክንያቱም መጽሐፍ ቅዱስ አልተጻፈም። ስለዚህ አንተ ራሱ ይሄን ማለት ስህተት ነው። ቤተክርስቲያን ምን ትላለች ብለህ ነው መስማት እንጂ ያለብህ ጥቅስ የምትለው መጽሐፍ ቅዱስ የታተመው እንግዲህ ፕሪንቲንግ ማሽን የተጀመረው በ1500 ነው። ሜይ ቢ ከዛን ጊዜ በኋላ ላሉት ነው የሚሰራው፣ በቃ ጀርመኖች ማተም ከጀመሩ በኋላ። ስለዚህ ይሄ ጥቅስ አምጡ የምትለው ራሱ ነገር ለሁሉንም ክርስቲያንና ማወከል ነው። 2000 ዓመት ከዜሮ ጀምሮ እስከ መጨረሻ መወከል አለበት። ጌታ በመቅደስ ገብቶ በደንብ እንድታወራ የፈለግኩት አለማወቅህን በደንብ አውቀህ እንድትሄድ ነው። ጌታ በመቅደስ ገብቶ ጥቅልን አንብቧል ወይስ አላነበበም? አንብቧል። ያልተጻፈ ነው ያነበበው? የተጻፈ ነው። አሁን እኮ አልተጻፈም። ከፕሪንት ከጀርመን ማተሚያ መጽሐፍ ማተሚያ ማሽን ከሰሩ በኋላ ነው ስትለን ነበር። የአዲስ ኪዳን ጥቅስ የምጠቅስ ከሆነ የመጀመሪያዎቹ ክርስቲያኖች የአዲስ ኪዳን ጥቅስ አሁን የቆሮንቶስ ሰዎች መልእክት የምጠቅስ ከሆነ ያ መልእክት ሳይጻፍ እንዴት ነው? መጽሐፍ ቅዱስ የሚባለው አዲስ ኪዳን ብቻ ነው ወይ? እንግዲህ ክርስቲያን ነና ሁለታችንም አዲስንም ብሉይ ኪዳን የምንጠቅሰው። መጽሐፍ ቅዱስ ሲባል አዲስ ኪዳን ብቻ ነው ወይ? ብሉይም አዲስም ሁለቱም ነው። ሁለተኛ ተሳስተ ሐዋርያትም ኢየሱስም ጨምሮ ሲያስተምር የነበረው በተጻፉ በብሉይ ኪዳን መጽሐፍቶች ነው። አይደለም። የብሉይ ኪዳን ህጎች አሉ። የመጽሐፍ ቅዱስ ያሉ ጥቅሶች ብቻ ሳይሆኑ እዛ መጽሐፍ የኛ ብሉይ ኪዳን ላይ የሌሉ መጽሐፎች አሏቸው፣ የአይሁድ መጽሐፎች። እኔ የምልህ ብራዘር ሰላም ነው አይደል? ሰላም ነው። ቀጥል። እሺ ጴጥሮስ የብሉይ ኪዳን መጽሐፍቶች ስለ ጌታ የተነገሩ ሀሳቦችን እየጠቀሰ ወንጌል ሰብኳል አልሰበከም? ሰብኳል። ከየት? ከአይሁድ መጽሐፎች። ብሉይ ኪዳን መጽሐፍቶች ማለት እኮ ነው ብራዘር፣ አሁን የምታወራው የብሉይ ኪዳን መጽሐፍ ማለት ነው። ኦኬ እንደዛ የምትል ከሆነ እኔም አሁን ማለት ነው ሌሎች መጽሐፎች ማምጣት ትችላለሁ ማለት ነው። እነ ጳውሎስ የሚጠቅሱትን ከተቀበልክ እነዚህ ይሄ የታተመው መጽሐፍ ቅዱስ አንተ እኮ ጥቅስ ስጠቅስ ይቺ የታተመችው መጽሐፍ ብራዘር አንድ ራስን አረጋጋ፣ አንድ ረጋበል እና የምታወራውን ራሱ አስተውለው ወዳጄ። ሃይማኖተኝነትን አይባለው። አይ በፍጹም ጭፍን እንትን ውስጥ ነው ያለው ወዳጄ። ሐዋርያትም ኢየሱስ ክርስቶስም ስለ ክርስቶስ ኢየሱስ የተነገሩ ትንቢታትን የዳዊትን መጽሐፍ፣ ሌሎች ትንቢት መጽሐፍት ላይ ያሉ ሐሳቦችን እየጠቀሱ አስተምረዋል። ትክክል ነው። እሱ ትክክል ነው። አንዴ ሚውት አድርግ ብራዘር፣ ሚውት አድርግ ብራዘር፣ ሚውት አድርጋል። ቴንክ ዩ። አስተምረዋል። ከየት? ከብሉይ መጽሐፍቶች። ብሉይ መጽሐፍቶች መጽሐፍ ቅዱስ ነው። ምን ማለት ነው? የአምላክ ቃል ናቸው። እነኝን የአምላክ ቃል እየጠቀሱ ወንጌልን ሰብከዋል። ወንጌልን ሰብከዋል። አዲስ ኪዳን ከመጻፉ በፊት በብሉይ ላይ በተጠቀሱ መጽሐፍቶች ላይ የእግዚአብሔርን ሐሳብ ለሰዎች ምን አድርገዋል? አስረድተዋል። ላሳየ በመረጃ ወንድም አለ። ወንጌል ከአዲስ ኪዳን የሚመስላቸው በጣም ብዙ ምስኪን ኦርቶዶክሳውያን አሉ። አይደለም። ስለ ክርስቶስ ኢየሱስ መጽሐፍ ቅዱስ በብሉይም ይናገራል፣ ያወራል። ይኸው በእግዚአብሔር ቃል ላይ እንደዚህ ይላል። ይኸው
ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና የማንን የኢሳያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውላለህን አለው። አዲስ ኪዳን መጽሐፍ አለም እያነበበ ያለው ብራዘር። የአንዳንድ ሺህ የያዛችሁ እንጂ ጋይስ። እርሱም የሚመራኝ ሳይኖር ይህ እንዴት ይቻላል አለው። መጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረውን የመጽሐፍ ክፍል የነበረ እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱም ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህንን ስለማን ይናገራል? ስለ ራሱ ነው ወይስ ሌላ አለው። ፊልጶስም አፉን ከፈተ። በደም ስማ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ቤዝዶን መጽሐፍ ብራዘር፣ አየህ፣ የእግዚአብሔር ቃል በብሉይ ኪዳን ላይ በተመሰረቱት መጽሐፍቶች ላይ ሐዋርያቶች ወንጌልን ይሰብኩ ነበር። ኢየሱስን አሳይተዋል ለትውልድ። ከኪሳቸው አልነበረም ሲሰብኩ የነበሩት። በብሉይ ኪዳን ላይ የተጠቀሱ ስለ ክርስቶስ ኢየሱስ የተነገሩ ትንቢቶችን እያመጡ አገልግለዋል፣ ሰብከዋል። መጽሐፍ ቅዱስ ሲጻፍ ምናምን ብለህ ሙድ ለመያዝ አትሞክር ወዳጄ። በዚህ ዘመን ላይም የተጻፈ መጽሐፍ ነበር። ይሄው ኢትዮጵያዊ ጀንደረባ ያነብ ነበር ኢሳያስን መጽሐፍ። አንዳንዴ ፕሊስ ለማወቅ ግቡ። ካላወቃችሁ ቢያንስ የሆነ ነገር አውቀ ሂድ። ሃይማኖተኝነት አያዘ ወዳጄ። ይኸው እድል ልስጥህ። ማርያም አረጋለች የሚል ጥቅስ ስጠን፣ የተጻፈ በል ስጠን። አሁን ይኸው ሐዋርያቶች የጻፉት ካለ ከሌለም ከየለም ትለናለህ። ና ላሳየኝ ልልህ ትችላለህ። ብዙ ነገሮች ልጠይቅ እችላለሁ። ስለዚህ ትምህርቱን ነው አንተ መጀመሪያ መረዳት ያለብህ። ይህን ቃል የሚል ነገር የለም ሲጀምር። ና አሳየን ብራዘር። አረጋለች የሚል ትምህርት አንተ ስላሴ የሚለውን ቃል አሳየኝ። አሳያለሁ። አሁን አረጋ በል አንተ አሳየኝ። ስላሴ የሚለውን ቃል አውጣና አሳየኝ። እኔ ለምን እንደምታርግ ወንድም አለም ቃል አይደለም የጠየቅኩህ እኮ ቃል ለምን እንደምታርግ ማረግ ትምህርት አሳየኝ። ስለ ማርያም የተጻፈ አላሳየኝ። ይኸውልህ ለምን ምን ላውጣልህ ብራዘር፣ ምን ላውጣልህ? ይኸው አሳየው እያልክ እየረሳ ስለሆነ እንዳላሳየ ላሳየ። ስላሴ የሚል አሳየኝ እስከዚህ እና እሱን እናወራለን። አሁን አሳየን መጀመሪያ። ያንተን ቃል ከሌለ የለም ብለህ ታወራለህ። ኖ አሳየኝ፣ እሱን አሳየኝ መጀመሪያ። እሺ እኔ ልበልልህ። ስላሴ የሚል ቃል በእኛ መጽሐፍ ቅዱስ ውስጥ የለም አልኩ። በቃ ለምን ታምናለህ ታዲያ በስላሴ? አንተ ትምህርቱ ግን አለ። በቃ እኔ ከዚህ የተለየ ምን አልኩት? አንዴ አንተ አሁን አርጋለች የሚል ቃል አለ በእግዚአብሔር ቃል ውስጥ? ትምህርቱ አለ። ቃሉን የጠየኩ ቃሉ አለ ወይ? አርጋለች ማርያም አርጋለች። ቃሉ የለም። ቃሉ ነው። ትምህርቱ አለ። የለም። ትምህርቱ አለ። አንተ እሱን ነው አንፈልገው። ትምህርቱ አለ አልከን። አለ አንተ ምን ላውጣ? እሺ ቆይ ሰምታችሁታል። አለ ብሏል ትምህርቱ በድፍረት ማለት ነው። እሰይ እንደዚህ አይነት ትውልድ አለ የፈለግነው አለ ብሎ በኮንፊደንስ የሚያወራ በል። እንግዲያውስ ማርያም ማረጓን የሚያሳይ ትምህርት ሊያሳየን ያው በናፍቆት ነው የምንፈልገው ብራዘር። እንትና ራሱ ይፈልጋል። አውጥ
ናጎሽ በርታ። ምን ላውጣል? ወዳጅ ምን ላውጣል? እስኪ መዝሙር 132:8 መዝሙር 132 ቁጥር ስንት? 8 እሺ። አቤቱ ወደ እረፍትህ ተነስ፣ አንተና የመቅደስህ ታቦት። እሺ ምን ማለት ነው? ጥያቄ ነው። ጥያቄ ነው የጠየቀኝ ብራዘር፣ መልስ ነው እየጠበቅኩ ያለው። አሁ እንግዲህ ይሄኛውን እኛ ቤተክርስቲያናችን ስለ ክርስቶስ እና ስለ መቅደሱ ታቦት ጭምር እንደሚያርግ የሚያሳይ ጥቅስ እንደሆነ ቤተክርስቲያን አስተምራናለች እኮ። እኛ አስተምረን በውቁ እየጠበቅን ነው። አስተምረን እዛ ተምራችሁ አንተና የመቅደስ ታቦት። የመቅደሱ ታቦት ማነች? እመቤታችን እንደሆነች ያው እንግዲህ አናቅም ብራት አናቅም። ያው የመቅደሱ ታቦት የምትይዘው ምንድን ነው? ህግን ትይዛለች። ታብሌቶቹ አሉ፣ የአሮን በትር አለች። ሁሉም ነገሮች መቅደስ ውስጥ ያሉት ነገሮች፣ እዛ ታቦት ውስጥ ያሉ ነገሮች ክርስቶስን ነው የሚያመለክቱት። ታቦቱ የያዘችው ያቺ የቅድሟ የድሮዋ ማለት ነው የእግዚአብሔርን ቃል ስለነበረ አሁንም ቃልን የያዘችው እመቤታችን ስለሆነች ታቦቷ እመቤታችን ነው የምታመለክተው። ስለዚህ ወደ እረፍት ተነስ አንተና የመቅደስ ታቦት ማለት ክርስቶስ እንደሚያደርግ እናቱ ያሳይ። ወደ እረፍት ተነስ ነው እያለ ያለው ምን ማለት ነው? ወደ እረፍት ተነስ ነገርኩ። ምን ትነግረኛለህ ብራዘር? ምንድን ነው እያልኩ ነው እየጠየቅኩ ነው ያሉት። ስለ እርገቱ ነው የሚያወራው። ከእርገት ጋር ምን ያገናኘዋል? ይሄ በአንተ አስተሳሰብ ነው። አንተ አስረዳና ብራዘር አስረዳና። የፈታችበትን ትምህርቱ አለ አለ ያልከን እኮ ትምህርቱን እኮ እያየን ምን ታደርጋለህ መሰለህ? የዚህ የመዝሙር የተተረጎመበትን ቤተክርስቲያን የተረጎመችበትን አስረዳን ያልኩ እኮ ትምህርቱ አለ አልከን አይደለ? ትምህርቱን ወዳጄ እኛ መፈለግ አይጠበቅብንም ብራዘር። ተጨናንቀናል። አንተ ያለህበት ሰውዬ ማስረዳት ካልቻልክ ምንም አይጠቅመንም ብራዘር። ይኸው አስረዳው። እሺ ወደ ማደሪያዎች እንገባለን ይላል ለምሳሌ። እሺ ማደሪያው ማን ነው? ማርያም ናት። ወደ ማደሪያዎቹ እንገባለን፣ እግሮቹ የሚቆሙበት ስፍራ። ማደሪያዎቹ እነማን ናቸው? ከማርያም ሌላ ኢየሱስ ያደረበት አለ? ታቦቷ እግዚአብሔር በአካል ያደረባት እመቤታችን ነች። እዚህ ጋር ደግሞ ወደ የእግዚአብሔር ማደሪያዎች ደግሞ ሰዎችም ሊሆኑ ይችላሉ። ኦኬ ሲያንዴ ንገረው። አሁን ወደ ማደሪያዎቹ እንገባለን ይላል። እግሮቹ በሚቆሙበትም ስፍራ እንሰግዳለን ይላል። ወደ ማደሪያዎቹ ሲል በሌላም ነገር እዚህ ጋር ማደሪያዎቹ ምን እንደሚያመልክት እኔ እርግጠኛ የለውም። እርግጠኛ አይደለም። እዚህ ጋር ማደሪያዎቹ የሚለውን እግሮቹም ወደሚቆሙበት ስፍራ እንሰግዳለን ይላል። ወደ እግሮቹ የቆሙበት ቦታ የት ነው?
ማርያም ወደ ውስጥ ነው ወዳጅ ወንድማ ብራዘር ቤተክርስቲያን አስተማረችን ትላላችሁ። ቤተክርስቲያን ስለ ማርያም አንዳች ማስረጃ የላትም። ባይዘው አንዳች ማስረጃ ማለት ልጠቅሰውና ልታወራው የምትችለው ጥቅስ ስለ ማርያም የላትም። ነገረ ማርያም የኦርቶዶክስ ያለ እግዚአብሔር ቃል የቆመ ያለ እግዚአብሔር ሐሳብ የሚመራ ትምህርት ነው በቤተክርስቲያኒቷ ውስጥ ያለው። ሰላም ላንተ ይሁን ዳን። እንዴት ነው ወዳጄ? ሰላም ላንተ ይሁን አለን። ከየት ቤተ እምነት? እግዚአብሔር ይመስገን። ዋናው ቶፒክ ነበር ነገረ ማርያም ላይ ነው የምታወራው። ከየት ቤተ እምነት? ደስ ባለህ እናወራለን። ከየት ቤተ እምነት ነው የመጣው? ከየት ቤት እምነት የመጣው? እኮ ያየኸው ነው የምትጠይቀኝ፣ ግን ኦርቶዶክስ ነኝ መልስልሃለሁ። ችግር የለውም። ከኦርቶዶክስ እኮ ረጋ በለና ችግር የለም። ከኦርቶዶክስ እሺ፣ ደስ ይላል መምጣትን። ወንድምነት እንኳን ደህና መጣ ብሩኬ። ዳኔ እንኳን ደህና ቆያችሁኝ። ሰላም ብያለሁ። ዳንሻዬ፣ ኤርሚ፣ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ባርክ። እሺ ብሩኬ ስልክ ገባበት፣ ሲመጣ ይቀጥላል። እሺ ኦርቶዶክስ ያልሆንበትን ጠይቁን ብለን አንስተን ነው እያወራን ያለ ነው። ኦኬ ልትመልስልኝ ነው? እሺ ለምንድን ነው ያልሆንከው? ኦርቶዶክስ በጨለማ ውስጥ ስላለች እሺ በየትኛው አስተምህሮ ነው በጨለማ ውስጥ የሆነችው? እሺ በጣም ብዙ አስተምሮ ከትምህርቶቿ መካከል አንዳንዱን ልግለጥል። ኢየሱስ ሳይሆን ሌሎች ስለሚያድኑ ኦኬ አያድንም ነው። ኢየሱስ አያድንም። ኢየሱስ ሳይሆን ስትል ማለት ነው። ኢየሱስ ሳይሆን ኢየሱስ አያድንም ነው። ለአንድ ኦርቶዶክሳዊ ኢየሱስ ሳይሆን ሌሎች ነው የሚያድኑት። እርግጠኛ ነህ? ለአንድ ኦርቶዶክሳዊ ኢየሱስ አያድንም? እንደዛ ነው ብለህ የምታስበው ዳንኤል? ማስረጃ አምጣ። አንተ ራስህ ቃል በቃል አያድንም። አንተ ራስህ አይ ዳንኤል ቆይ ቃል በቃል አያድንም ብሎ የተናገረ አባት አንተ ራስህ አንተ ተረጋጋ። ያንተ እምነት ነው እኮ አይዞህ ክሌም ያደረግከው አንተ ነህ ዳንኤል እኮ። ይሄው ላሳየህ እኮ ነው፣ ፕሩፍ እኮ ላደርግ እኮ ነው። አንተ ራስህ አሁን በኢየሱስ አሳየኝ፣ በቪዲዮም አሳየኝ። ደስ ይለኛል። አሳየኝ። እሺ ማን ነው እንደዛ ያለው? አንተ ራስህ እምነት ኦርቶዶክስ ኮንክ እንደዚህ ነው የምታምነው። ከዚህ ውጭ እምነት የለም። ታረጋግጠህ ማስረጃ አሳየኝ። ይሄው አንተ ራስህ ማስረጃ ለምን ትሸሻለህ ብራዘር? አንተ ማስረጃ አንተ ራስህ እምነት እንደሱ ነው። የለህም። ቀጥል፣ ጠይቀኝ። አይ የለህም ማስረጃ። ቀጥል፣ ልጠይቀው። እሺ አንተ ኢየሱስ ክርስቶስን በማመንህ ብቻ መጽሐፍ ቅዱስ አይልም እንደዛ። አንዴ ኢየሱስን ስሜት ያፍቱን ኢየሱስን በማመንህ ብቻ ድነሃል? መጽሐፍ ቅዱስ አይልም ኢየሱስን በማመንህ ብቻ ትድናለህ የሚል የለም እኮ። ንገረኛ፣ ድነሃል ወይ አልኩ። ጥቅስ የለም እኮ። ጥቅስ የሌለው ለምን? ስለዚህ ኢየሱስን በማመንህ ብቻ ድነሃል ወይስ አልዳንክም? እየመለስኩልህ ነው። እሺ ጥቅስ የለም። እንደዛ ምን ጥቅስ የለም።
እኮ አቋምህን ንገረኛ፣ አትደበቅ። ኢየሱስን በማመን ብቻ ድነሃል ወይስ አልዳንክም? መጽሐፍ ቅዱስ ተሳስቷል፣ ጥቅስ የለም እያልኩ ነው እኮ። እንደዛ የሚል ጥቅስ የለም። ንገረኛ አንተ፣ ችግር የለም። ኢየሱስን በማመን ብቻ ድነሃል ወይስ ጥያቄን አልዳንክም? አስተካክል። ጥቅስ የለም፣ እንደዛ የሚል ጥቅስ የለም። ጥያቄን አስተካክል። ኢየሱስን በማመን ብቻ ድነሃል ወይስ አልዳንክም? ጥያቄን ደግመህ ጠይቀኝ። ኢየሱስን በማመን ብቻ ድነሃል ወይስ አይልም? መጽሐፍ ቅዱስ አይልም። ምንድን ነው የሚለው? ምንድን ነው የሚለው? ልጻፍልህ። ምንድን ነው የሚለው? በማመንህ ድነሃል ሳይሆን እያልከኝ ያለኸው? ምንድን ነው የሚለው? በማመንህ ድነሃል ሳይሆን እያልከኝ ያለኸው በማመንህ ብቻ ድነሃል ነው እያልከኝ ያለኸው? አልገባውም። እንደዛ የሚል የለም። አልገባውም። ምንድን ነው እያለ ያለ? ምን የሚል ነው ያለው? እሺ ችግር የለም። ነግሬሃለሁ። ጥያቄን አስተካክለህ ጠይቅ። ምንድን ነው የሚለው ያለው? ምን የሚል ነው ያለው? ወዳጄ አስተካክለህ ልጠይቅህ። ምን የሚል ነው ያለው? በጣም ጥሩ። በመጽሐፍ ቅዱስ መሰረት ማለት ነው። በጥቅስ ደረጃ ማርቆስ 16:16 ቆይ ቀላሉ ጥቅስ ልጥቀስልህ። ማርቆስ 16:16 ላይ ኦኬ፣ ያመነ የተጠመቀም ይድናል፣ ኦኬ፣ ያላመነ ግን ይፈረድበታል። ስለዚህ አንድ ያልተጠመቀ ሰው ማለት የማንችልበት ምክንያት ምንድነው ካልከኝ፣ አንድ ያላመነ ሰው ሊጠመቅ ስለማይችል ማለት ነው። ስለዚህ ያልተጠመቀም ጭምር ተፈርዶበታል ማለት ነው። እሺ ከኪሱ ጨመረ። ቀደም ቃሉን የማይለውን እያለ ነበር ይህንን ክፍል ያመጣው። የማይለውን እሱ ጨምሮ አወራ ማለት ነው። አሁን እሱ ላይ ብዙ ማውራት አሁን በዚህ መሰረት ልጠይቀው። በዚህ መሰረት ማለት ነው። ደግመህ ጠይቀኝ። አሁን ልጠይቅ። እሺ አንተ አምነህ ነው የተጠመቀው? ኦፍ ኮርስ አዎ። ሰምታችሁታል። እሺ መቼ ተጠመቅ? ኦኬ እንደናስተምሩ በ40 ቀን ተጠምቄያለሁ። ሰምታችሁታል። በ40 ቀን ላይ ኦፍ ኮርስ አመኜ ነው የተጠመቅኩት ነው ያለው። በ40 ቀን ላይ ማስረጃ ልስጥህ። በ40 ቀን ላይ ህፃን ማለት ነው። አንዴ አትደረብ ብራዘር። በ40 ቀን ላይ የትኛውን የእግዚአብሔር ቃል ሰምተህ ነው የተጠመቅከው? አምነህ እኮ ህፃን ማለት አይደል? የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ማስረጃ ልሰጥህ ነው። ህፃን ማለት ነው አይደለ? ማስረጃ ልሰጥህ ነው ወዳጄ። ማስረጃ ማለት ነው። የትኛውን ጥያቄ በደንብ ስማ ብራዘር። የትኛውን የእግዚአብሔርን ቃል አምነህ ሰምተህ አምነህ? 40 ቀን ማለት ምን ማለት ነው? 40 ቀን ማለት ትጠይቀኛለህ። መጨረሻ ላይ ትጠይቀኛለህ። በ40 ቀን ላይ ተጠምቄያለሁ ብለሃል። ኦፍ ኮርስ አዎን ብለሃል። በ40 ቀን ላይ የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ጥያቄ ነው። በመጨረሻ ላይ ጥያቄን ጽፍልና እናወራለን። እሱ አልገባህማ። 40 ቀን መሆኑ እኮ አልተረዳኸውም እኮ። ያኛውን ስለ 40 ቀኑ ታስረዳኛለህ። እኔ የጠየኩህ በ40 ቀን ላይ የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ኦኬ ማመን አይችልም ብራዘር። እየፈለግከው አምኜ ነው እኮ አልከኝ እንዴ? በ40 ቀንማ አምኛለሁ እኮ አልከኝ። ተቀበልኩ። የጠየኩት ጥያቄ የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? በቃ ማስረጃ ልስጥህ። ምክንያቱም ህፃን እንዳትረሳው ብራዘር፣ እንዳትረሳው። ጥያቄ የትኛውን እኮ ምን ማለት ነው? 40 ቀን ማለት እኔ ጥያቄ አይደለም እሱ ጥያቄ አይደለም። የኔ ጥያቄ ይሄ ነው። አንተ የኔን ጥያቄ ትተህ ሌላ ጥያቄ አትጠይቀኝም። የትኛውን ተመልሱልሃል። የኔን እየመለስክ አይደለም። የእግዚአብሔር ቃል አይዞህ በርታ በል ብራዘር፣ በርታ በል። የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቀው? ይሄ ነው ጥያቄ። ኦኬ የትኛውን ነው? መጀመሪያ እኮ ማመን ይችላል አይችልም? ኦኬ ስለዚህ ማመን እንደምችል አምናሃል። ይሄው ተቀበልኩልና የትኛውን የእግዚአብሔርን ቃል አምነህ የተጠመቀው? ወዳጅ ያኒ እንስማማልኩ ጥያቄ ነው ወዳጅ፣ ጥያቄ ላይ ማመን ዳንኤል አዳምጠኝ።
እሺ አዳምጠኝ። መልስ እየመለስኩልህ ነው አዳምጠኝ። ያ ስለዚህ ህፃናት እንደሚያምኑ ትቀበላለህ ማለት ነው። የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? አትቀበልም? እየጠበቅኩ ነው ያለሁት። ህፃናት እንደሚያምኑ አትቀበልም? እየጠበቅኩ ነው ያለሁት። አንተ የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ወዳጄ አፍጥነው። አትቀበልም? አፍጥነው መልስ ወንድም አለ። አፍጥነው እንዴ ቆይ አዳምጠኝ። የእግዚአብሔር ቃል ህፃናት አፍጥነው ብራዘር፣ ለዚህ ጥያቄ አፍጥነው። ስለሱ በኋላ እናወራለን። አፍጥነው ለዚህ ጥያቄ። ጥቅስ ነው የፈለግከው? የሰው ምስክር ነው ያለ፣ ጥቅስ የለም። ዳንኤል ቅድም እኮ አያምኑም ያምናሉ ምንም እኔ ነኝ የጠየቅኩህ። አሁን ጥያቄ እኔ የኔን ጥያቄ ሳትመልስ ሌላ ቦታ ላይ አልሄድም። የትኛውን የእግዚአብሔርን ቃል እዚህ ጥያቄ ላይ የትኛውን የእግዚአብሔርን ቃል አምነህ የተጠመቅከው? ያምናሉ። እሱ ጥያቄ መልስ አይደለም ብራዘር፣ ጥያቄ ነው እሱ። ጥያቄ ነው የተጻፈልን ጥያቄ። ህፃናት ያምናሉ? እየጠበቅኩ ነው። ህፃናት ያምናሉ? እየጠበቅኩ ነው ያለው። ህፃናት ያምናሉ? ህፃናት ያምናሉ ወይ? መልስ የለኝም ለጠየቀኝ ጥያቄ ዳኒ፣ መልስ የለኝም። ጥያቄ ነው ያለኝ ስትለኝ ብራዘር፣ ህፃናት ያምናሉ? እየጠበቅኩ ነው ያለሁት ወዳጄ እኮ። ህፃናት ያምናሉ? እሱ ጥያቄ ነው። አሁን እኔ መልስ እነግርሃለሁ። እነግርሃለሁ ካልክ ቆይ። ህፃናት ያምናሉ ወይ? ኧረ ብራዘር፣ ህፃናት ያምናሉ? ጥያቄ ላይ ነኝ ያለሁት። ጥያቄ ላይ ነኝ። እሺ አታውቀውም? ህፃናት እንደሚያምኑ አምኛለሁ አልከን። የትኛውን የእግዚአብሔርን ቃል ሰምተህ ነው ያመንከው? እየጠበቅኩ ነው ያለሁት። አታውቀውም? ታውቃለህ ህፃናት እንደሚያምኑ? በኋላ ትጠይቀኛለህ። አሁን መልስ የለኝም ወይ መልስ የለኝም በለኝ። በቃ ወይ መልስ የለኝም በለኝ። ለጠየቀኝ ጥያቄ መልስ የለኝም በለኝ። እመልስልሃለሁ። መልስ። ህፃናት ያምናሉ? ህፃናት ያምናሉ? ስትመልስልኝ እመልሳለሁ። እኔ ደግሞ እየጠበቅኩ ነው። ህፃናት ያምናሉ? የትኛውን የእግዚአብሔርን ቃል ሰምተህ ነው ያመንከው ወዳጄ? እየጠበቅኩ ነው ያለው። እንዳታረጉ ሚት እንዳታረጉ ይዋረዳል። ማንም ሚት እንዳታረጉት። ሚት ካረጋችሁ ይዋረዳል። አይዞ ወዳጄ፣ አይዞ ብራዘር። ተጠይቆ መልስ ያጣ ሰው ብራዘር፣ እየጠበቅኩ ነው ያለሁት። ህፃናት ያምናሉ? እየጠበቅኩ ነው ያለሁት። መልስ ዳኒ፣ እየጠበቅኩ ነው ያለሁት። ጽፌ እየጠበቅኩ ነው ያለሁት። ህፃናት ያምናሉ? የመጨረሻ ህፃናት እየጠበቅኩ ነው ያለሁት። አያምኑ? እየጠበቅኩ ነው ያለሁት። ህዝብ ይታዘባል። እሺ ያው ህዝቡ እየታዘበ ነው ያለው። ተጠይቀህ መልስ ጠፍቶብህ እየጠበቅን ነው። እየጠበቅን ነው ያለው። መልሳ ፉከራውን ተውና ጥያቄ ነው እሱ። መልስ ለዚህ መልስ ለዚህ መልስ ብራዘር፣ ለዚህ መልስ እዚህ ጋር ነኝ ያለው መልስ ብራዘር። አይዞ ወይ አላውቀውም በለኝ። መልስ ተጠይቀሃል። እየጠበቅኩ ነው ያለሁት እኮ አላውቀውም በልና ልመልስልህ። አይዞ እኔ አልጠየቅኩም፣ እሱን አልጠየቅኩም። የጠየቅኩ ይሄንን ነው ወዳጅ። ህፃናት ያምናሉ? መልስ ብራዘር፣ መልስ። ኦርቶዶክስ መልስ አላት እያልክ ትጮህ የለ መልስ። መለስኩልህ እኮ ከላይ መልሼልሃለሁ። ማርቆስ 16 አልመለስኩም። ይሄ ነው ጥያቄ። እዚህ ጋር አወራ፣ እዚህ ጋር ተጠይቀሃል። እየተጠበቅክ ነው ያለው። ህፃናት ያምናሉ ወይ? መልስ። ማርቆስ 16 ጠቅሼልሃለሁ። መልስ አላት። መልስ። ኦርቶዶክስ መልስ ይላሉ። እየጠበቅን ነው ያለው። የጻፍኮ ነው የሚታዘበው። ሰምታችሁታል? እሺ ሰምታችሁታል። ችግር የለም። ቆይ አንድ ህፃናት አምኑ ወይ? እሺ ቀጥል። አይዞህ ወዳጅ። እሺ ምን አለን ወዳጃችን? ተሳስተህ ሁለተኛ የወንጌል አማኞች ቤት ገብተህ የማታምንበትን ህይወት አታውራ። አየህ፣ ኦርቶዶክስ በጴንጤ ፊት ቆሞ ስለ ጥምቀት የማውራት አቅምና ድፍረት የለውም። እሺ የሐዋርያት ሥራ ክፈት። ሚውት አድርግ። እሺ ክፈት አልኩህ እኮ። ሚውት ብራዘር። ቆይ አንዴ ስጨርስ ነው የምትመልሰው ብራዘር። እስካሁን ለምኜ አሁን አታወራም። ሚውት ነው የምታደርገው።
ስለ ጥምቀት የማውራት ድፍረትም አቅምም የለም። ለዚህ ነው ኢየሱስ ክርስቶስን ኦርቶዶክስ አታምንም የምንለው። ኢየሱስን አምኖ የዳነ ሰው አይደለም ይሄ ወዳጃችን። ጥያቄው ምንድን ነው? ኢየሱስን በማመን ብቻ ትድናለህ ወይ ስለው፣ አይ ያልተጻፈ ጥቅስ ነው አለ የሰጠኝ። ያልተጻፈ ጥቅስ ውስጥ የሌለ የተጻፈ ሐሳብ ያልሆነ የእግዚአብሔር ሐሳብ የሌለበት ንግግር ነው አለ። ማን? ኢየሱስ ብቻ ያድናል የሚለው ትምህርት። እሺ ምንድን ነው ያለው ትምህርት? ውሃ ነክቶ ነው የምትድነው ከዛ አምነ አለ። እሱ ግን ውሃ ነካው እንጂ ሳያምን ነው የተጠመቀው። ለምን? ደጋግሜ ጠይቄዋለሁ። በጠየቅኩት ጥቅስ ውስጥ አንድም ቦታ ላይ እሱ ምን ወንጌል ተሰብኮ አንዴ ብራዘር ሚውት አድርግ፣ እንደ ትልቅ ሰው እናውራ። ሚውት አድርግ ብራዘር፣ ህዝብ ይታዘባል። እንደ ትልቅ ሰው ያድርግ ወዳጅ። ቴንክ ዩ። በእግዚአብሔር ቃል ውስጥ ቆሞ ሊናገርበት የሚችልበት አንድ መሰረት የለውም። ወደ ሌላው ጥያቄ ሄዳለሁ። መልስ ከሌለ መልስ አለህ? አለህ መልስ? መልስ አለህ ለዚህ ጥያቄ ወዳጄ? አሁን አዳምጠኝ። መልስ አዳምጠኝ። ቅድም አንድ ጥያቄ አልመለስክልኝ። መልስ አንጣ ብራዘር። ስለዚህ አሁን መልስ ልሰጥህ ነው። መልስ የሐዋርያት ሥራ ምዕራፍ የሐዋርያት ሥራ ምዕራፍ 16 ላይ እሺ፣ ሐዋርያት ሥራ ምዕራፍ 16 እሺ፣ እሺ፣ ቁጥር ስንት? ቆይ አወጣኸው? ጥቅሱን አወጣኸው? ስልኩን አወጣኸው? ቁጥር ስንት ወዳጄ? ምናልባት ቁጥሩን እንትን አላልኩትም። ታውጣውና አውጣው። ፈልገው ብራዘር ፈልገው። እሺ ቁጥር 33 ላይ ሂድ። አይ እኔ ችግር የለውም፣ እኔ በጭንቅላቴ ስለያዝኩት አታስብ። ቁጥር 36 ላይ አንድ ጥቅስ አላመጣልኝም እስካሁን ድረስ ማለት ነው። ሕፃናት ያምናሉ አያምንም የሚለው እስካሁን ድረስ አንድ ጥቅስ አላመጣልኝም። አይዞህ ብራዘር፣ አይዞህ ወዳጅ። በሌሊትም በዚያች አዳምጥ፣ እያነበብኩት ነው። በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ጋር ተጠመቀ። ማን ነው የተጠመቀው ወዳጅ? እኔ የጠየኩ ጥያቄ የተጠመቀው አንተ የትኛውን እግዚአብሔርን ቃል ሰምተህ ነው የተጠመቅከው? ይሄ ነው ጥያቄ። ማን ነው የተጠመቀው? ማን ነው የተጠመቀው? እሺ እየጠበቅኩ ነው ያለው ወዳጅ። እሱንም አታውቀውም? አይዞህ ብራዘር። ማን እንደተጠመቀ አታውቅም? አይዞህ ወዳጅ፣ አይዞህ ብራዘር። እሺ እየጠበቅኩ ነው። ያሳዝናል እኮ። ኦኬ አዳምጠኝ ወንድ ማለት አሁን መልስ እንደማትፈልግ ስለገባኝ አዳምጠኝ። ቆይ አዳምጠኝ። ስለዚህ ሰማኔ ነው እኮ ብራዘር። ደጋግመህ አታውራ ብራዘር። ወደ መልስ ወዳጅ። ወይም መጠይቅህም መልስ፣ ወይም ማወራውን ነገር አዳምጠኝ፣ ወይም መጠይቅህም መልስልኝ። ማን ነው የተጠመቀው እዛ ጋር ወዳጅ? እሺ አምኖ የተጠመቀው ማን ነው? መልስ አለ ለጠየቁ ጥያቄ መልስልኝ። እስካሁን ድረስ እየመለስኩልህ አይደል? ምንም እያወራህ አይደለም፣ እየመለስክ አይደለም። ማኑ አላስነካም ነው? ያንን ቤተ እምነት ማኑ አላስነካም ነው? እንደዛ ነው ዳኒ? አይዞህ መልስልኝ ቶሎ በል። ማን ነው የተጠመቀው? እየጠበቅኩ ነው ያለሁት። ማን ነው የተጠመቀው እዛ ጋር? መልስ ካለ ወዳጅ። ምን አምነህ ነው የተጠመቀው? ማን ነው የተጠመቀው እዛ ጋር? እኔ ስላንተ የጠየቅኩ ወዳጄ። ወይ ላውራ ወይ መልስ። የመጨረሻ እድል ልስጥ። የትኛውን የእግዚአብሔርን ቃል አምነህ ነው? የመጨረሻም የመጀመሪያም ሳይሆን ወይ ልመልስልህ ወይ መልስልኝ። አይዞህ ብራዘር። የትኛውን የእግዚአብሔርን ቃል አምነህ ነው የተጠመቅከው? ስለአንተ ነው እያወራሁኝ ያለሁት። ውሃ ውስጥ ለመደበቅ ብትሞክርም አያድንም ውሃው። ወንድም ማለት ትውልዱን ልታድነው ግን አትችልም ብራዘር። ወዳጄ አይዞ፣ ይኸው
አይዞ የትኛውንም የእግዚአብሔርን ቃል ሰምተህ ተጠምቀህ አታውቅም፣ አምነህ ተጠምቀህ አታውቅም። በ40 ቀን ውሃ ውስጥ ነው የነከሩ ሁለተኛ አምኜ እንዳትል። ዛሬ ላይ ቆመ እኔ እኮ ቄሱ ሲያወራ ይሄንን የእግዚአብሔርን ቃል ሰምቼ አምኜ ነው የዳንኩት የምትልበት ምንም መጽሐፍ ቅዱሳዊ ኤቪደንስ የለም። እንኳን አይደለም ጌታን ወተት እንኳን እናትህ እየረዳች ነበር የምትጠጣው። ጡቷን አፈ ውስጥ ካላረገችልህ ከወጣ እንኳን ዳግም የማስገባት አቅም የለም ብራታ። እንኳን ጌታ ልታውቀው ቀርቶ ማለት ነው። አምኖ የእግዚአብሔርን ቃል አምኖ እንደተጠመቀ ሰው አክት አታርግ። በ40 ቀን ላይ ወስደው ውሃ ውስጥ ነከሩ። ውሃው ቅዝቃዜው አዎ አስለቅሰዋል። ያረከው ነገር ይሄ ነው፣ አልቅሰሃል። ማንም የትኛውም ሕፃን ልጅ ውሃ ቀዝቃዛ ውሃ ሲነካው እንደሚያለቅስ ሁሉ በዛ በብርድ ውሃ ውስጥ ሲከቱ አልቅሰሃል። የሚገርመው ማልቀስህንም አታቆም ማለት ከዚህ ውጭ ያረከው ነገር የለም። የትኛውም ኦርቶዶክሳዊ ማለት የትኛውም ኦርቶዶክሳዊ በ40 እና በ80 ቀኑ ያመነው ጌታ የለውም። ያኔ አይደለም በ40 ቀን አይደለም ዛሬ አሁን ራሱ አሁን ላይ ማለት ነው አሁን ላይ አምነኸው የሚያድን ጌታም የለም። በ40 ቀን ብቻ አይደለም አሁን ይቅርታ ሚውት አድርግ ብራት ሚውት አድርግ። አሁን ማለት ነው አሁን 40 ዓመት ሞልቶ ወዳጄ ቶ ያኔ አሁን 40 ዓመት ሞልቷችሁ በ40 ቀን አይደለም 40 ዓመት ሞልቷችሁ አምናችሁት የምትድኑት ጌታ የላችሁ። በ40 ቀን ቀርቶ አሁን መስማት ማድመጥ እየቻልክ አሁን ላይ በ40ኛው ዓመት ላይ አምነኸው የዘላለም ሕይወት ይሰጠኛል ብለህ የምታምነው ጌታ የለህም። this is the reality brother, this is the reality። እንኳን አለም የ40 ቀኑ ቀርቶ ማለት ነው በ40 ዓመታችሁ ላይ እንኳን አምናችሁት የምትድኑበት ኢየሱስ የላችሁ። ማስረጃ አለኝ የምትል ከሆነ ገብተህ ትሞግተናለህ ማለት ነው። ይሄው ቃሌ ነው። በ40 ዓመት ላይ የሚያድንህ ኢየሱስ የለም። እሺ መላክ ሰላም፣ እንዴት አመሸህ ዳኒ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ ተዋህዶ ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እና ጠይቁም ብላ ደግሞ ዛሬ መታል። እኔ ደግሞ አንድ ነገር ልጠይቅ ነበር። እስኪ እኛ ምናምነው አሁን በ40 ዓመት እኔ አሁን 40 ምናምን ዓመቴ ነውና በ40 ምናምን ዓመቴ የሚያድነኝ ኢየሱስ ወይም ጌታ የላችሁም ብላል። እስኪ አንተ የምታምነው ኢየሱስ ነው? የድንግል ማርያም ልጅ ነው? ሌላ ነው? ተቀበልከው ማለት ነው? በ40 ዓመት ላይ አይ ነው ወይ እሱ ነው ወይ? ቆይ ጥያቄ ልጠይቅህ እኮ ነው። ድንገት ምናልባት ሌላ ከሆነ ቤት ነው። ተቀበልከው ወይ? ስላንተ ነው እያወራን ያለው። ኦርቶዶክስ ያልሆንበትን ነው እያወራን ነው። አይ እኮ ነው ያልከው ከላይ። አዎ እኮ ኦርቶዶክስ ያልሆንበትን ጠይቁን ብቻ ነው ያነበብከው እኮ። ልንጠይቅህ እኮ ነው። አዎ ኦርቶዶክስ ያልሆንኩበትን ነው የምትጠይቀኝ። ኦርቶዶክስ እኮ ታዲያ ሌላ ኢየሱስ ከሆነ ጥያቄ ልተው እኮ ነው። ድንግል ማርያም ከሆነ ደግሞ ወደ ጥያቄ ልሄድ ነው። ወዳጄ ኦርቶዶክስ ያልሆንኩበትን ነው የምትጠይቀኝ። አማርኛ እንዴት ነው እዛ ቤት? እሺ ይሁን። እሺ ልጠይቅህ። ይቅር የማርያም ስም ስጠራት ትፈራለህ አይደል? እሺ ይቅርና ቀጥታ ልጠይቅህ ያልሆንክበትን። ጠይቀኝም ብራዘር። አዎ ጠይቀኝ። ያልሆንኩበት እኮ ልጠይቅህ። እሺ የአንተ ጌታ አዳኝ ኢየሱስ ክርስቶስ ስጋውን መች ነው የዳነው? ያልሆንኩበት ጉዳይ ነው የምትጠይቀኝ ብራዘር። መች ነው የዳነው? ቶሎ ብለህ ለዚህ ሁሉ ህዝብ ነገር። አሁን ስጋውን መች ነው የዳነው? የኢየሱስ ስጋውን መች ነው የዳነው? ቶሎ መልስ። ትዋረዳለህ ዛሬ። ሰላም ነው እዛ ቤት ግን
ብሩኬ ቶሎ መልስ። አሁን ይሄንን ቶሎ መልስ። መች ነው የዳነው የኢየሱስ ስጋው? ቶሎ መልስ ጋይስ። ሰላም ነው ግን ልጁ ብሩኬ ሰላም ነው እዛ ቤት? ኦርቶዶክስ ነው ልጁ? አረ ቆይ ግን ማን ያስወጣው? ማንነቱ ቢታወቅ ጥሩ እኮ ነው። ልጅ ምንድን ነው እያለን ያለው? አይ ምንድን ነው? ቆይ ጋይስ ኦ ማይ ጋድ። እሺ እስቲ ሌላ ኦርቶዶክሳዊ እስቲ ሌላ ኦርቶዶክሳዊ የምር ሌላ ኦርቶዶክሳዊ እሺ ብሩኬ እስቲ ተቀበል እስቲ ያላማላጇ። እሺ እንኳን ደህና መጣ። ያማላጅቷ ማርያም፣ ያማላጅቷ ያውም የማርያም ልጅ እንኳን ደህና መጣ። ከኢትዮጵያ ኦርቶዶክስ አይደል? ይሰማ ከኢትዮጵያ ኦርቶዶክስ ነው አይደል? ትሰማለህ? በሚገባው። እሺ እንግዲህ ርዕሳችን ኦርቶዶክስ ያልሆንበትን ምክንያት ጠይቁን ነው የሚለው። አዎ አይቼዋለሁ። ለምሳሌ ያንተ ስም አንዱ ምክንያታችን ነው። አንደኛው ምክንያታችን እሱ ነው። የት ሄድክ? አድነው እንኳን ደህና መጣ። ኔትወርክ ከሆነ ተመልሰ ገባሽ ወንድም አለ። አድነው እሺ ላስወርድ ነው ስላልመለስክልን። እንግዲህ ድምጽ ይሰማል አንተ ጋር፣ አንተ ነህ ማውራት ያልፈለከው። እሺ ተመልሰ ግባ። ማውራት ፈልገ በኔትወርክ ምክንያት ከሆነ ተመልሰ ግባ። እሺ ኢታሊ ብላክ ቦይ ይሰማል ወዳጅ? ኢታሊ አንሚዩት አድርገውና ሌላ ኦርቶዶክሳዊ እሺ እሺ ኤኤ አስኔ እንኳን ደህና መጣህ። Karen, she did a large extra, too much large BM. Don't give it to her nothing. Yeah, she told me. She did 2 times. She said, "Tell for us, I don't need nothing." Okay. Yeah. እሺ ማለት ስትገቡ የምታወሩት ሚስጥራችሁ ስለሚሰማ ያው ጥንቃቄ አድርጉ። አንዳንዴ ታብታብ እያደረጉ ገስት ይልካሉ። ለዛ ነው የሚሆነው። እሺ ሌላ ኦርቶዶክስ ያልሆንበትን ምክንያት ነግረነው ሊመልሰን የሚችል ሰው ማለት ነው። ወይ ደግሞ መጽሐፍ ቅዱሳዊ መልስ ሊሰጠን የሚችል ኦርቶዶክሳዊ ካለ መጽሐፍ ቅዱሳዊ መልስ ሊሰጠን የሚችል ካለ የኢየሱስ ስጋ መች ነው የዳነው ነው ያለው የቀደሙ ሰው
ኦርቶዶክስ ነኝ ነበር አይደል? ያው ዳኒ ምናቸው ነክታቸው ከማርያም ሲወለድ ይለን ነው ስጋው ሄዳ ነው አዳነችው ይለን ነው እሺ ኦርቶዶክስ ጠፉ እንዴ? ኦርቶዶክስ አንዴ ኑ እንጂ ጋይስ። ኦርቶዶክስ ያልሆንበትን ምክንያት ነው የምትጠይቁን። ያልሆንበትን ምክንያት ጠይቁን እስቲ። ወዳጆች እሺ ሼር ይደረግ፣ ኮፒ ሊንክ ይደረግ። ሻዶ ባላይ ነገር ነኝ ታይነውን አላቅም፣ ግን እስቲ ሪፖስት አድርጉት፣ ሼር ይደረግ፣ ኮፒ ሊንክ ይደረግ። ጸጋና ሰላም ይብዛላችሁ። አርቱ ስቶሪ አድርጉት፣ በደንብ ሼር ይደረግ። ተባረኩልኝ። እሺ ካላችሁ አንድ ቁጥር ጻፉልን። ኦርቶዶክስ የማንሆንበት በጣም ብዙ ምክንያት አለ። ከምክንያቶች መካከላችን ግን ነግራችኋለን። እኔ ኦርቶዶክስ ነኝ እንደው ምክንያቱን ማወቅ ፈልጋለሁ መስማት ፈልጋለሁ የሚል ሰው ካለ መቀበል እንችላለን። እሺ ኢየሱስ ያድናልማ ኦርቶዶክስ ልትሆን አትችልም። እሺ ሰላም ኢየሱስ ያድናል። እየሰማን ተኝቶ አታውቃል። እንቅልፍ ልቡ ነክቶት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል እስቲ። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ሄኖኬ የነገ ፕሮግራማችን እንደተጠበቀ ነው አይደል? አዎ ዳኒ ግድ ነው። ነገ ግድ ነው። ጠዋት ቸርች በቃ ደውላለሁ። የጠዋት early ነው የሚሆነው የኛ ፕሮግራም እና ሁለት ፈረቃ ነው ያለው፣ እንግሊዘኛና የአማርኛ ፕሮግራም አለ። አማርኛውን ጠዋት ላይ ብንገባ አሪፍ ነው። 3 ሰዓት አካባቢ ይጀመራል፣ እስከ 5 ሰዓት ድረስ ነው የሚቀጥለው። ስለዚህ መገናኛ አካባቢ ከመጣ ቤስት ነው። መጣለሁ እችላለሁ። በቃ አሪፍ እኔ እደውልልሃለሁ። ተባረክ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክስ ያልሆንበትን ምክንያት እርሱ ከበደ ብሩኬን ቀይረው። ይመልሱን እኮ እድል የሚሰጣቸው ርዕስ ነበር አይደል? ቆንጆ ርዕስ ነበር ለነሱ እንዲመልሱን ማለት ነው። እውነታቸውንም ለማሳየት ያግዛቸው ነበር ይሄ ርዕስ። አዎ እናንተን ለመመለስ እኛን ደግሞ ለማሳመን ለማስካድ እንጂ ኢየሱስን ለማስካድ። እሺ ቸርነትን ተቀበሉ እስቲ ኦርቶዶክሳዊ ከሆነ አሎ ሰላም ናችሁ? አንዴ ይቅርታ የልፎላ አስተካኪ የመልሽ ልግባ። እሺ ትችላለህ።